የሚገደለው አማራ ብቻ ሳይሆን ክርስቲያን ኦሮሞም ጭምር ነው። ይህ ደግሞ ከዚያም በፊት ከዚያም በኋላ ሊከሰት ይችላል። በማህበረሰቡ ውስጥ በልማድ አማራ ክርስቲያን ነው፣ ክርስቲያንም አማራ ነው የሚል እምነት አለ። ከዚህ የተነሳ ግጭት በተነሳ ቁጥር አማራ ኦሮሞ ሳይባል ክርስቲያን በመሆኑ ብቻ ለጥቃት ይጋለጣል። ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ሌንጮ ለታ ትግል ሕይወቱ በተሰኘ ርዕስ ዙፋን አርጋው በ2018 ዓ.ም ለህትመት ካበቃችው የአቶ ሌንጮን የህይወት ታሪክ ከሆነው መጽሐፍ ውስጥ የመራረጥናቸው ምዕራፎች ወደ እናንተ እናደርሳለን። ይህ መጽሐፍ የአቶ ሌንጮ ለታን ከውልደት ጀምሮ ያለውን እስከ መጨረሻው የፖለቲካ ጊዜያቶቻቸው ድረስ ያካተተ ሁሉንም የህይወት ታሪካቸውን በአንድ ይዟል። እኛም ከዚህ መጽሐፍ ውስጥ ያገኘነውን ከሽግግር መንግስቱ አንስቶ የለንደኑን ድርድር፣ የበደኖን ጭፍጨፋና ከህወሓት ጋር የታረቁበትንም አጋጣሚዎች የዳሰሱባቸው ምዕራፎች እንደዚህ አሰናዳ ነው። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ቪዲዮውን መመልከት ሲጀምሩ ላይክ ማድረጎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። የኢትዮጵያ መንግስት መውደቅ ግልጽ እየሆነ በመጣ ጊዜ ህወሓት ኢትዮጵያን የሚቆጣጠርበትን መንገድ ለማለሳለስ የመፈለግ አዝማሚያ ያዘ። ከደርግ ጦር ማርኮ አእምሯቸውን አጥቦ ባዘጋጃቸው ሰዎች የኦህዴድን መመስረት አበሰረ። እኛ ይህንን ድርጊት ተቃውመን መግለጫ ወጣን። ምክንያቱም እነዚህ ሰዎች በራሳቸው ወደው ፈቅደው የመሰረቱት ድርጅት ሳይሆን ወያኔ የኦሮሞን ህዝብ የምትገዛበትን መንገድ ለማዘጋጀት የታቀደበት መሆኑን በይፋ ገልጸን ተቃወምን። በዚህ ምክንያት ከወያኔ ጋር ጠብ ገባን። በእርግጥ ከቀድሞም ጀምሮ ከወያኔ ጋር ግንኙነታችን በርቀት ነበር። የወያኔን ተንኮለኝነት ቀድመን አውቀናል። ኦነግና ህወሓት ወደ ሽግግር መንግስቱ ሲገቡ የነበራቸው ግንኙነት በጥርጣሬ የተሞላ ነበር። ሌንጮ በሜኪንግ ኤንድ አንሜኪንግ ጽሑፋቸው ላይ እንደሚያብራሩት ይህ ጥርጣሬ የመነጨው እንደ አውሮፓውያኑ አቆጣጠር ከ1980ዎቹ ጀምሮ ህወሓት የኦሮሞን ውክልና በተዘዋዋሪ መንገድ ለመጨበጥ ከሚያደርገው ጥረትና እንደ አውሮፓውያኑ አቆጣጠር በ1990 ደግሞ ኦህዴድን ኦፒዲኦ ከመፈጠሩ በፊት የተያያዘ ነው። ጸሐፊው በሽግግሩ ወቅት የነበረውን ትብብር የጋራ ጠላትን ወይም ደርግን ለመጣል የተደረገ ጊዜያዊ ጋብቻ እንጂ በመርህ ላይ የተመሰረተ ወዳጅነት አልነበረም ማለት ነው ይላል። ከመግለጫችን በኋላ ወያኔዎች ሁለት ነገር ያጤኑ ይመስለኛል። አንደኛው እነርሱ ያደራጇቸው ሰዎች የደርግ ምርኮኞች በመሆናቸው በህዝብ ዘንድ ቅቡልነት አይኖራቸውም የሚል ስጋት ያደረባቸው ይመስላል። በዚያውም ገና ሸገርን ሳይቆጣጠሩ ጠላት አፍርተው መንቀሳቀስ አልፈለጉም። ሁለተኛው የደርግ ጦር በሰሜን የሚመጣውን ኃይል ሸገርን እንዳይቆጣጠር ያለውን አቅም በሰሜን በኩል እንደ ግድግዳ አድርጎ ቆሞ ስለነበር የውጊያ ስልታቸውን ቀይረው በወለጋ በኩል ዞረው ወደ ሸገር መግባት ፈልገዋል። ከኛ ጋር ተጣልተው በወለጋ መስመር መምጣት ደግሞ ሌላ መዘዝ እንደሚሆንባቸው አውቀዋል። ስለዚህ ለጊዜውም ቢሆን ጉዳዩ በእርቅ እንዲዘጋና አብረን እንድንሰራ ፈለጉ። ግን ደግሞ የእኛን ተቃውሞ አገናዝበው ከመደራደር ይልቅ እኛን ለማዘዝ ይፈልጉ ነበር። የሱዳን መንግስትም ይህንን የወያኔን ስጋት አይቶ ይመስላል ከ1990 ዓ.ም ጀምሮ ከወያኔ ጋር ተስማምቶ የመስራትን ሐሳብ ያነሳብን ጀመረ። ለምንድን ነው ተስማምታችሁ አብራችሁ ማሰሩት ይሉናል። የማንስማማበትን ምክንያት በትኩረት ከተመለከቱ በኋላ አንድ ነገር አሰቡ። ወያኔዎች ሰብስበው በማደራጀት ኦህዴድ ብለው ስም ያወጡላቸው ምርኮኞች ይስጧችሁ የሚል ሐሳብ አቀረቡ። እኛ ግን እሽም እምቢም ሳንል ወደ ትግል ሜዳችን ተመለስን። ከዕለታት ባንዱ ቀን በወርሃ ክረምት ውስጥ ካርቱም የነበረው አባላችን ዶክተር ታደሰ ኤባ ዶክተሬ በሱዳኖች ሄሊኮፕተር ወደ ትግል ሜዳችን ይመጣል። ሱዳኖች ሂድና ይዘኸውና ብለውት ነው የመጣው። የሄሊኮፕተሩ አብራሪ ጉዳያችሁን ሲጨርሱ ደውልልን
ብሎ ተመለሰ። ሙሉ ሰራዊቱን ስብሰባ ሳልጠራ ጉዳዩን ለማዕከላዊ ኮሚቴ አብራራሁላቸው። ከወያኔ ጋር መስራት ስለማንፈልግ ንግግር ማድረግ የለብንም፣ ስለዚህ አትሂድ ብለው ወሰኑ። ዶክተሬ ሄሊኮፕተር ላኩልኝ ልመለስ ይላቸዋል። ምን አሉት። አንመጣም ብለዋል ይላቸዋል። እንግዲያውስ አንተም እዚያው ቆይ ይሉታል። ስናየው ነገሩ እየከረረ ነው። ከማዕከላዊ ኮሚቴ ጋር ዳግም በጉዳዩ ላይ ቁጭ ብለን መከረን። በዚህ ሁኔታ ውስጥ ሆነን በሱዳን መንግስት ጋር መጣላት እንደሌለብን ድምዳሜ ላይ ደረስን። ስለዚህ እኔ ሄጄ ከወያኔ ጋር እንድንነጋገር ኮሚቴ ወሰነ። አሁን ዶክተሬ መልሶ እሺ እመጣለሁ ብሏል፣ ሄሊኮፕተር ላኩልን አላቸው። ላኩልን። ሄሊኮፕተሩ ከቁርስ በኋላ ወደ 5 ሰዓት አካባቢ እኛ ዘንድ ደረሰ። ከፓይለቱ ጋር 3 ሰዎች ነበሩበት። ወዲያው እንደደረሱ መሳፈር ብንችልም ግን አልሄድንም፣ እንደዚሁ ቁጭ ብለን ዋለን። በማግስቱም እንደዚሁ አለን። ለካ እነርሱ 3 ነገር በርካሽ አግኝተዋል፣ ማንጎ፣ መርዋና አረቄ። ያን እየተጠቀሙ ፈጥኖ መመለስ አልፈለጉም። ቁጭ ብለው ያወራሉ። ከፍጡር በኋላ እንሄዳለን ይላሉ። ያም ከቁርስ በኋላ ማለታቸው ነው። ከአንድ ቀን መዘግየት በኋላ ለጉዞ ተነስተን ደማዚን ገባን። ከደማዚን ደግሞ ዛሬ ነገ ሲባል ለ2 ቀናት ቆየን። በሁለተኛው ቀን ተስያት በኋላ ተነሳን። እየሄድን እያለ ዝናብ ዘነመ። የዚያ ሀገር ዝናብ ቀድሞ አዋራ ስለሚያስነሳ ቀኑን ጨለማ ያደርገዋል። ከባድ ዝናብ ስለነበር ለሄሊኮፕተሩ እውክታን ፈጠረ። በዚህ ምክንያት አንድ የእርሻ ማሳ ላይ አሳረፈና እዚያው ቆየን። ዝናቡ ሲያባራ ካፒቴኑ ካርቱም መግባት አንችልም ብሎ ሐሳይሳ የምትባል የገጠር ከተማ ውስጥ ሄሊኮፕተሩን አሳረፈ። ሄሊኮፕተሩ ያረፈው ኳስ ሜዳ ላይ ስለነበር የመንደሩ ሕፃናት ግር ብለው መጡ። ውሾቻቸውም አልቀሩም። ሕፃናቱን ሳይ የልጅነቴን ዘመን አስታወሰኝ። ደስ የሚለው የሱዳን መንግስት በሁሉም ከተሞች ላይ እንግዳ ማረፊያዎች አሉት። ሐሳይሳም ማረፊያ ነበረና እዚያ አድረን ጠዋት ወደ ካርቱም አቀናን። በዚህ ሁኔታ ደርሰን ዕለቱን አላናገሩኝም። በማግስቱም የሱዳን የጸጥታ መኮንን ጠርተውኝ ከህዋት ጋር መግባባት አለባችሁ በማለት ጠንካራ ትዕዛዝ ሰጠኝ። ድርድሩንም እነርሱ መምራት አልፈለጉም። ኢሳያስ ያስታርቃችኋል አሉኝ። በዚህ የሱዳን ትዕዛዝ መሰረት ለመጀመሪያ ጊዜ ካርቱም ላይ ከመለስ ጋር ተገናኘን። ውይይቱ የተካሄደው በወያኔ ቢሮ ውስጥ ሲሆን ኢሳያስም ነበር። በመጀመሪያ ንግግር መግባባት ላይ ሳንደርስ ተለያየን። ቀጣዮቹ ንግግሮች ሻዕቢያ በተቆጣጠራቸው ቦታዎች እንዲሆኑ ተነጋግረን ተስማማን። በጊዜው ሻዕቢያ ምጽዋን ተቆጣጥሯል። ድርድሩ በምጽዋ እንዲቀጥል ተወሰነ። በምጽዋ ሆቴሎች ስለነበሩ ለመሰብሰቢያ መቻል። የኤርትራ ምዕራባዊ ቆላ ያየሁት ያን ጊዜ ነው። ከሱዳን ተነስተን ወደ ምጽዋ ስንጓዝ የምናልፈው በምዕራቡ በኩል ነው። መሬቱ እንዳለ ድንጋይ ነው። ከኦሮሚያ መልክዓ ምድር ጋር በምንም አይገናኝም። ውሃ የሚባል አልነበረም። ወንዝ የላቸውም። የወንዝ ፈለግ እንኳን አይታይም። ደጋው ላይ ሲዘም ብቻ ጎርፍ ይመጣል። ያን ጎርፍ ወንዝ ብለው ይጠሩታል። አንድ ጊዜ ወደ ምጽዋ እየተጓዝን መንገድ ላይ ሰዎች ወንዝ መጣ፣ ወንዝ መጣ እያሉ ይጫጫሃሉ። ለካ ጋራው ላይ ዝናብ ሲጥል ቆይቷል። ያ ዝናብ እንደ ጎርፍ እየተንከባለለ ድንጋዩንና እንጨቱን እየገለበጠ ወደኛ ይመጣል። ዞር ብንልለት ደራሽ ውሃው ካለፈ በኋላ ወዲያው ጠፈፍ ብሎ በላዩ ላይ መራመድ ጀመርን። ሰዎቹ ወንዙ ወስዷችሁ ነበር እኮ አሉን። የጎርፉን ጠባይ ለማወቅ የአገሬው ሰው መሆን ይጠበቅብን ነበር። ምክንያቱም የጎርፉን ጠባይ ለማያውቅ ሰው ቶሎ ለማየት አስቸጋሪ ነው። መንገዱ ጠመዝማዛ ነው። ከፊትም ከኋላም ተራራ ስለሆነ ደራሽ ውሃው እስኪቀርበን ድረስ ለማየት አንችልም። በተለይ ጎርጎድ ያለ ስፍራ ላይ ያለ ሰው አይቶ ለማምለጥ ጊዜው ይረፍድበታል። ኤርትራ ውስጥ ያየሁት ተራራ የኒውዮርክ ቆይታዬን ያስታውሰኛል። ኒውዮርክ እንደገባሁ ለ1 ሳምንት ተቸግሬ ነበር። ኒውዮርክ ውስጥ ገላጣ መሬት ማየት ይናፍቃል። ከተማው ሁሉ ሰማይ ጠቀስ ፎቅ ብቻ ነው። የፎቆቹ ሁኔታ፣ አቀማመጥና ጠመዝማዛነት ከኤርትራ ተራሮች ጋር ይመሳሰላል። ባዶ መሬት አይታይም። ወደ ቀኝም ወደ ግራም የሚታየኝ ህንፃ፣ ወደፊት ሳይ አስፋልት መንገድ ብቻ። መሬት ማየት ናፈቀኝ።
ሻዕቢያዎች ከ1984 እስከ 85 በነበረው ረሃብ ብዙ የእርዳታ እህል አግኝተው ተራራ አካባቢ ሸራ አልብሰው አስቀምጠዋል። እኔ በሄድኩ ጊዜ የእህል ችግር አልነበረባቸውም። ለእነርሱ ችግር የነበረው ያ እየተንቀለቀለ የሚመጣው ጎርፍ ነበር። እነርሱ ወንዝ የሚሉት ለመጠጥ የሚሆናቸውን ውሃ የሚያወጡት ጉድጓድ በመቆፈር ነው። ለውሃ ሲቆፍሩ ጨው የሚያወጡበት ጊዜ አለ። ውሃቸውም ጨው ነው የሚለው። ኋላ በ1989 የውሃ ችግራቸውን መቅረፍ ችለዋል። በእርግጥ በዚህ ጊዜ እውቅና ባይገኝም በተግባር የኤርትራ መንግስት ሆነዋል። አስመራ ብቻ ነበረች በቁጥጥራቸው ስር ያልገባቸው። የመንግስት መዋቅሮችን በሙሉ ይዘዋል። ፖሊስና መደበኛ ጦር ሰራዊትም አላቸው። ሌንጮ የኢትዮጵያ ሀገረ መንግስት እንደ አዲስ መዋቅር ሪኮንፊገሬሽን ከኤርትራ በተግባር ዲፋክቶ መገንጠል በኋላ ሰፊ ለውጦችን ያመጣል ተብሎ ተጠብቆ እንደነበር በጽሁፎቹ ይገልጣል። ለውጡ በተለምዶ ከአማራ ማንነት ጋር ተቆራኝቶ እንዲቀርብ ይደረግ የነበረው የኢትዮጵያዊነት መዋቅርን ከመሰረቱ የሚያርምና ቀደም ሲል የነበረው በጭፍለቃ የማዋሃድ አማራይዜሽን ፖሊሲ አስቀይሮ አንድ ወጥ የሆነ የኢትዮጵያዊ ማንነትን ከመጫን ይልቅ የብሔሮች ሞዛይክ የሚንጸባረቅበት ህብረ ብሔራዊ አገር ለመፍጠር የሚያስችለውን ፍኖተ ካርታ ለማዘጋጀት በመርህ ደረጃ ስምምነት እንደነበር በታተሙ ጥናታዊ ወረቀቶች ላይ ይገልጻል። ስለሆነም የምኒልክን ኢትዮጵያ ኢምፔሪያል ባህሪ ደረጃ በደረጃ በማስወገድ አገሪቱን በፍጹም አዲስ መሰረት ላይ መልሶ መገንባት ሪካስቲንግ ለህልውናዋ ብቸኛ አማራጭ ሆነ። የዲሞክራሲ ፖሊሲና በተለይም በኤምፓየር ውስጥ የተገዙ የተጨቆኑ ብሔሮች የራስን በራስ የማስተዳደር መብት ሰልፍ ዲተርሚኔሽን እውቅና መስጠትና ይህንንም መብት እንዲለማመዱ ማስቻል እንደ መሰረታዊ ሐሳብ ተያዘ። ዘ ሜኪንግ ኤንድ አንሜኪንግ በሚለው ጽሑፉ ምጽዋ ደርሰን መነጋገር ጀመርን። የመጀመሪያው አጀንዳችን ለግጭት የዳረገን የኦህዴድ ጉዳይ ነው። እንደሚታወቀው የኦህዴድ አባላት የተባሉት የጦር ምርኮኞች ናቸው። ምርኮኞች ደግሞ አድርግ የተባለውን ከማድረግ ውጪ አማራጭ የለውም። ድርጅቱን በነፃ ፈቃዳቸው የመሰረቱት ሳይሆን የተጫነባቸው ነው። ችግራችን ጭነቱም አይደለም፣ የተጫነባቸው በኦሮሞ ስም መሆኑ ነው። በዚህ መልኩ ተፈጥረው የኦሮሞን መብትና ጥቅም ማስከበር አይችሉም የሚል ነው የኛ ነጥብ። በሁለተኝነት ደግሞ ለኦሮሞ ነፃነት ነፍጥ አንስተው ስንዋጋ የኖርን እኛ ነን። እኛ የነፃነት ተዋጊዎች እያለን ስለ ኦሮሞ ሌላ አካል ማደራጀት አትችሉም፣ የኦሮሞ ጉዳይ እናንተን የሚመለከት አይደለም ብለን ሞገትን። ሱዳኖች ችግራችን ኦህዴድ መሆኑን ለመረዳት ጊዜ አልወሰደባቸውም። መለስን ባገኙ ቁጥር ኦህዴድን ስጧቸው ይሉት ነበር። ሱዳኖች ቶሎ ተስማምተን ደርግ እንዲወድቅ ፈልገዋል። በተለይ የደርግ መንግስት የደቡብ ሱዳን ነፃ አውጪዎችን ድጋፍ ሰጥቶ ወደ ኩርሙክ ተሻግረው ከተዋጉ በኋላ ስጋታቸው ጣራ ነክቷል። በውይይታችን መሃል ደጋግሞ የሚነሳው የኦህዴድ ጉዳይ ሆነ። እኛ ፈልገን የምናነሳው አልነበረም። ያለመግባባታችን አስኳል ስለሆነ ሙግቱ ዞሮ ዞሮ እዚያው ላይ ያርፋል። አንድ ቀን ማታ ኢሳያስም ሌሎች የሻዕቢያ ሰዎችም ኦህዴድን ስጧቸው ብለው መለስን አስጨነቁት። እሺ እሰጣችኋለሁ አለ። እኛ ግን ቀድሞውኑም ኦህዴድን ለመውሰድ ብዙም ፍላጎት ስለሌለን እሺም እምቢም ሳንል ዝም አለን። ከፊታችን ላይ ምንም አላስነበብንም። በጊዜው ኦህዴዶችን እንደ ሰው አንቆጥራቸውም ነበር። አንድ ጊዜ ሱዳን የነበረው ቢሮአችን መጥተው ነበር። እኔ አልነበርኩም። የኛ ልጆች እዚህ ምን ትሰራላችሁ ብለው እንዳባረሯቸው ሰምቻለሁ። ከኦህዴድ ጋር መስራት አስቸጋሪ የሚሆነው የራሳቸው ሐሳብ ስለሌላቸው ነው። ያደራጃቸው ወያኔ ነው። ከወያኔዎች ጋር ተጣላን ማለት ከኦህዴድም ጋር እንጣላለን። ስለዚህ ዋናውን ትዕዛዝ ከሚሰጠውና ሀገሩን ከሚዘውረው ጋር ቀጥታ ማውራት እየተቻለ ምን አስቸገረን? በማግስቱ መለስ መጥቶ ትላንት ያላችሁኝ የማይሆን ነገር ነው፣ ኦህዴድ ከኛ ጋር ይቀጥላል አለ። ለካ እነርሱ በዚህ ጊዜ ኢህአዴግን ኢፒአርዲኤፍን እያቋቋሙ ነበር። ኦህዴድ ደግሞ የዚያም አካል ነው። በኋላም ጴጥሮስ ሰለሞንን አገኘንና ትላንትና ኦህዴድን ውሰዱ ስትባሉ ለምን ዝም አላችሁ አለኝ። ጥያቄው የስለላ መሆኑ ገብቶኛል። በኦህዴድ ምስረታ ውስጥ የእነርሱም እጅ እንዳለበት አውቃለሁ። ለምሳሌ አባዱላ የሻዕቢያ ምርኮኛ ነበር። ከህዝባዊ ግንባር ሓርነት ኤርትራ ኢፒኤልኤፍ ወጥቶ ኢህዴን ኢፒኤምዲ ገባ።
ከዚህ ወጥቶ ደግሞ ኦህዴድን አቋቋመ። ጉዳዩ ስንተዋወቅ አይነት ጨዋታ ስለሆነ መልስ ባያስፈልገውም የሰው ልጆች ናቸው እኮ እንዴት እንደ ሸቀጥ አንስቼ ልውሰድ ይባላል። በዚያ ላይ ድርጅት መስርተዋል። እንዴት አንድ ድርጅት እንደተፈለገው ይዘወራል አልሁት። መልስ አልሰጠኝም። እነርሱ ምርኮኛን እንደ ዕቃ ነው የሚቆጥሩት። ለራሳቸውም በጣም ይጠቀሙባቸው ነበር። መንገድ ያሰሯቸዋል። ከዚያ ሲመለሱ ደግሞ አንዱ የሻዕቢያ ታጣቂ ሄድና ትምህርት ይሰጣቸዋል። እኛ መገደል የነበረብን ሰዎች ነን። ደርግ አንዴም ዕውቅና ሰጥቶን አያውቅም። ለቀይ መስመርም መንገድ አልቻልንም። ስለዚህ የማረከን ሊመሰገን ይገባል በሉ እያሉ በየቀኑ ይመክሯቸዋል። ማንነታቸው እንዲፋቅ ያደርጓቸዋል። ከዚያም ያስመርጧቸዋል። ከኛ ጋር መደባለቅ የምትፈልጉ ምረጡ ሲባል የሚበዛው ከነርሱ ጋር መደባለቁን ይመርጣል። ከዚያ በኋላ አደገኛ ተልዕኮ ይሰጧቸዋል። ምጽዋን የመቆጣጠር ዘመቻ ላይ አስቀድመው ታንክ እየተኮሱ የደርግን ሰራዊት እንዲያስለቅቁ ተልዕኮ የተሰጣቸው ለእነዚህ ምርኮኞች ነበር። ገለልተኛ ለመሆን ይሞክር የነበረው ሻዕቢያ በመጨረሻ ህወሓትን ወደ መደገፉ ሲያዘነብል ምርኮኞቹም የህወሓት ክንፍ ሆነው ተዋቀሩ። ኦህዴድ በምርኮኞቹ መመስረቱ ህወሓት በኦሮሚያ ላይ የነበረውን የውክልና ፖለቲካ ፕሮክሲ ፖለቲክስ ፍላጎት ያሳያል። ሌንጮ በዘ ሜኪንግ ኤንድ አንሜኪንግ ጽሑፉ ላይ ህወሓት የፈጠራቸውን ድርጅቶች ፒዲኦስ በመጠቀም እውነተኛ የብሔር ድርጅቶችን እንደ ኦነግ ያሉትን ከጨዋታ ውጪ ለማድረግ ማርጂናላይዝ ሞክሯል ይላል። ኦነግ ኦህዴድን አለመቀበሉ በወቅቱ የመርህ ጉዳይ ቢሆንም በፖለቲካ ስሌት ግን ህወሓት የኦሮሞ መዋቅር እንዲቆጣጠር ክፍተት ፈጥሮለታል የሚሉ ተቾችም አሉ። ሁለተኛው አጀንዳችን የጦር ስልታቸውን በተመለከተ ነበር። እነርሱ የሚፈልጉት በወለጋ በኩል ገብተው መዋጋት ነው። ያሆነ ማለት ደግሞ እኛ ጠፋን ማለት ነው። ምክንያቱም ወለጋ በእነርሱ ጦር ከተያዘ እኛ በምንም መንገድ ዕውቅና ማግኘት አንችልም። ስለዚህ አይሆንም፣ በሌላ አቅጣጫ መዋጋት ትችላላችሁ አልናቸው። ጉዳዩን ለድርድር አቀረቡና አወያዩን እንጂ እነርሱ በሌላ አቅጣጫ መገስገሱን ጀምረውታል። እቅዳቸውን ቀርጾ በጎጃም በኩል በመዋጋት ላይ ናቸው። ውጤቱም በእቅዳቸው መሰረት እየሄደ ነው። በእኛ በኩል ደግሞ እንቅስቃሴ የለም። የጦራችን መሪ ዳውድ ኢብሳ በአሶሳ በኩል ያለውን ትተን በጀርባ አለፍና ወደ ጊምቢና ኢሊባቡር ተሻገር ብንለው አልሰማ ብሎ ከደርግ ጦር ጋር እልክ ሲጋባ እዚያው ቆሞ ቀርቷል። በሶስተኝነት የተነጋገርነው ስለ ሽግግር መንግስት ነበር። የሽግግር መንግስት ውስጥ ግቡና አብረን እንቋቋም የሚል ጥያቄ አቀረቡ። እኛም ይህንን ሐሳብ ይዘን በአመራር ደረጃ ተመካከርንበት። መጨረሻ ላይ ከወያኔ ጋር ስምምነት አይኖረንም የሚል ውሳኔ ተሰጠ። በዚህ ጊዜ የወያኔና የሻዕቢያ ሰራዊት ወደ መሃል አገር ለመግባት እየገሰገሰ ነው። ኢሳያስም ሊያግባባኝ የሽግግር መንግስት ውስጥ አንገባም ለምን ትላላችሁ? ከነዚህ ልጆች ጋር ያለብን ችግር ታውቁ የለም ወይ? ለእነርሱ ብቻ መተው አይገባንም፣ ለእኛም ለእናንተም ብገቡ ጥሩ ነው አለኝ። ሲዋሻኝ ነበር። ኋላ ላይ ከእነርሱ ጎን መቆሙ አልቀረም። የእኛ ስራ አስፈጻሚ ኮሚቴ በሽግግር መንግስት ውስጥ አንገባም ብሎ ውሳኔ ወስኖ እያለ የለንደኑ ስብሰባ ተጠራ። የሻዕቢያና የወያኔ ጦር ሙሉ ጎጃምን ወደ መቆጣጠርና ወደ ሸዋም እየተቃረበ ነበር። ወሎን ይዟል። ስለዚህም ጉዳይ እየተነጋገርንበት በነበረበት ጊዜ እነርሱ በሽግግር መንግስቱ ላይ የሚሳተፉትን ከብሔር ብሔረሰቦች እያወጣጡ ወደ ማዘጋጀቱ ተሻግሯል። ስለዚሁ ጉዳይ እየተነጋገርን በነበረበት ጊዜ እነርሱ በሽግግር መንግስቱ ላይ የሚሳተፉትን ከብሔር ብሔረሰብ እያወጣጡ ወደ ማዘጋጀቱ ተሸጋግረዋል። ኋላ ላይ ኢህዴን ተብሎ የተሰየመውን ጨርሰው ሌላ የስልታዊ ትብብር ግንባር ወደ መጥራት አድገው እኛን ማካተት የሚችል ቅርጽ ለማዘጋጀት እየሰሩ ነው። እኛ ደግሞ ሻዕቢያም ተካቶ የኢትዮጵያ መንግስት ተቃዋሚ ግንባር ዩናይትድ ፍሮንት አገንስት ዘ ገቨርንመንት ኦፍ ኢትዮጵያ የተባለ ስልታዊ አማራጭ አቅርበን ነበር። አልተቀበሉንም እንጂ። በተለይ ህወሓት ለኤርትራ ነፃነትን ሰጥቶ ህግሃኤን በማስወገድ የራሱን መንግስት የሚፈጥርበትን የኃይሎች አሰላለፍና የጋራ ግንባር በመፍጠሩ ላይ አተኩሯል። አሜሪካ የለንደኑን ስብሰባ ስታዘጋጅ የኦሮሞ ነፃነት ግንባርን የድርድሩ አካል አድርጋ አላሰበችም። ስብሰባው ሶስቱም አካላት ማለትም ህዝባዊ ወያኔ ሓርነት ትግራይ ህወሓትና በወቅቱ ህዝባዊ ግንባር ሓርነት ኤርትራ ህግሃኤ በኋላ ህዝባዊ ግንባር ለዲሞክራሲና ፍትህ ህግዴፍ
ከደርግ መንግስት ጋር ለማደራደር የተዘጋጀ ነው። አሜሪካኖች እንኳን እንደ ድርጅት እውቅና ሰጥተው ሊጋብዙን መኖራችንም ትዝ ያላቸው አይመስልም። ድርድሩ ላይ እንድንገኝ ያደረገው የህወሓት ሊቀመንበር መለስ ዜናዊ ነበር። እነርሱም አስፈላጊ ስለሆኑ መገኘት አለባቸውና ይጋበዙ የሚል ሐሳብ እንደሰጠ ኋላ ላይ አሜሪካኖቹ ነግረውናል። አሜሪካኖቹ ካርቱም ባለው ኤምባሲያቸው በኩል ጠርተውን ስብሰባው ላይ እንድንገኝ የጋበዙን ከዚህ በኋላ ነው። ከኛ ውስጥ አሜሪካኖቹን የሚያገኛቸው ቀጣሌ ነበር። እርሱ ማርክሲስት ዝንባሌው ዝቅተኛ ስለሆነ እየሄደ ያናግራቸዋል። አንድ ጊዜ ና አብረን እንሂድ ብሎኝ ካርቱም ሻይ በምንጠጣበት ቤት ከአንድ አሜሪካዊ ሰላይ ጋር አገናኘኝ። በአሶሳ በኩል ከፍተኛ መጠን ያለውን ቡና ወደ ካርቱም የሚያወጡበትን መንገድ እንድናመቻች ፈልጎ ነበር። ቀለል አድርጎ እናንተ የሚቻላችሁን ያህል አውጡ፣ እኛም እንረዳችኋለን አለን። ይህ ጥያቄ ለእኛ አዲስ ሐሳብ አይደለም። እውነቱን ለመናገር እኛም ቡና ወደ ሱዳን ማውጣት ብንችል ኑሮ አንተውም ነበር። ከዚያ በፊትም የቻልነውን ያህል ሞክረናል። በቤጊ በኩል ያሉት ኮንትሮባንዲስቶች ከኛ ሰራዊት ጋር ጥሩ ግንኙነት ነበራቸው። የግንኙነቱ መነሻ በአስቂኝ ገጠመኝ የተፈጠረ ነበር። አንድ ቀን ኮንትሮባንድ ነጋዴዎች የጫኑትን ቡና ከአህያቸው አውርደው ወንዝ ዳር ምሳ ሊበሉ ይቀመጣሉ። የእኛ ልጆች መሳሪያ እንዲያዙ ወጣ ሲሉባቸው ደንግጠው ሮጠው ያመልጣሉ። ከሰራዊቱ ግማሹ ዕቃቸውን ሲጠብቁ፣ ግማሾቹ የሮጡትን ያባርራሉ። እንደምንም አንዱም ያስቻሉ። የኮንትሮባንድ ነጋዴ ነው፣ የነፃነት ታጋዮች እንጂ ሽፍቶች አይደለንም ሲሉ ዓላማቸውን ካስረዱት በኋላ ጓደኞችህን ጠርተህ ዕቃችሁን ውሰዱ፣ እኛ አንፈልጋችሁም ይሉታል። ከዚያ ወዲህ ኮንትሮባንድ ነጋዴዎች ያለ ፍርሃት በአሶሳ በኩል ወደ ያቡስ ይወርዳሉ፣ ወደ ኩርሙክ ይመጣሉ። ለ3 ለ4 ቀናት አድረው ያመጡትን ቡና ሸጠው በምትኩ ሌላ ሸቀጥ ገዝተው ይመለሳሉ። ከማዶ ቡና ቢያመጡ ከዚህ ጨውና አቡጀዲ ይዘው ይመለሳሉ። አሜሪካዊው የመከረን የኮንትሮባንድ ንግድ ሳይቀጥል ቀረ። ውሳኔህ ምንድን ነው ሲለኝ ከሥራ አስፈጻሚ ኮሚቴ ጋር መወያየት አለብኝ አልኩት። ጉዳዩንም ለሥራ አስፈጻሚ ኮሚቴ አብራራው። ሰሙኝና ተቆጡ። እንዴት ከኢምፔሪያሊስት ጋር ታወራለህ ብለው ጮሁብኝ። ተጣሉኝ ብል ይሻላል። መለስ በሽግግር መንግስት ውስጥ እንድንሳተፍ አጥብቆ የፈለገው የአማራን ገዢ መደብ ስለፈራ ይመስለኛል። የእኛን መሳተፍ ይፈልጋል፣ ግን ደግሞ እኛ የራሳችን ሐሳብ ስላለን በስጋት ያየናል። ሆኖም ከሌላው ኃይል እኛ እንደምንሻለው ያስባል። በእርሱ እይታ የደርግ መንግስት ሲወድቅ አማራው ያምጻል። አማራው እንዳይነሳ ለማድረግና ወደ ኋላ ለመመለስ ኦሮሞን መያዝ ነበረበት። የሽግግር መንግስቱ ሲመሰረት ግን አማራ ጸጥ ረጭ አለ። እንደፈሩት አልሆነም። በተቃራኒው በምስራቅም በምዕራብም ያስቸገረው ኦነግ ሆነ። በጊዜው የኦሮሞ መነቃቃት እንዳሁኑ የበረታ ቢሆን ኑሮ አሸናፊው ኦሮሞ መሆኑ ግልጽ ነበር። ኢሳያስ ወደ ለንደኑ ስብሰባ አብረነው እንድንጓዝ ፈልጎ ነበር። እኛ ግን ስላልፈለግን ቀድመን ለንደን ገባን። እርሱ መለስን ይዞ መጣ። ስብሰባው ከታቀደ ቆይቷል። ኢሳያስ ነው እንዲዘገይ የፈለገው። የአሜሪካ ኤምባሲ ደብዳቤ ሲልክለት የቀረ የጎደለ ነገር አለ እያለ አዘገየው። አሰብን ጨምሮ ሙሉ ኤርትራን ከተቆጣጠረ በኋላ በስብሰባው ላይ የመደራደሪያ ትከሻውን አፈርጥሞ መገኘት ፈልጓል። ለንደን እንደደረሰም የጦርነቱ ጉዳይ ተጠናቋል፣ አሁን የመጣነው ለፖለቲካ ጉዳያችን መፍትሄ ለመስጠት ነው ብሎ ለጋዜጠኞች መግለጫ የሰጠውም ለዚሁ ነበር። ኦነግን ወክለን ከካርቱም መሄድ ነው እኔና ዲማ ስለሆነን ለንደን ላይ ጣሃና አባቢያ አባጆቢር ተቀላቀሉን። ስብሰባው የተካሄደው ከዌስት ሚኒስተር አጠገብ ባለው ህንፃ ላይ ሲሆን ለየብቻችን ክፍሎች ተሰጥተውናል። በየክፍላችን እንውላለን። ማታ ወደ የማደሪያችን እንበተናለን። ነገርየው ለስሙ ስብሰባ ተባለ እንጂ አንድ ጠረጴዛ ላይ ተገናኝተን አናውቅም። አሜሪካ በቀለለ መንገድ ወያኔን ወደ ስልጣን ለማምጣት ያመቻመቸችው ዲፕሎማሲያዊ ጨዋታ ይመስላል። ህርማን ከሆነ አንድ ጊዜ ደርግን ያነጋግራል፣ ደግሞ ዞር ይልና ወያኔዎችን ያገኛል። ከዚያ ከሻዕቢያዎችም ጋር ይወያያል። እኛ ጭርሱን ትዝም አንለው። አልፎ አልፎ ብቻ በሽግግር መንግስት ውስጥ እንድንገባ ለማግባባት ይጥራል። ስለ ኦሮሞ መረጃ ያለውም አይመስለኝም። ይልቁንስ እኛን ብዙ ጊዜ የምታነጋግረን ካርቱም እያለች የምናውቃት ጌል ስሚዝ ነበረች። ዲሞክራት በሆነ ቤት ውስጥ ያደገች
ነፃ ወጣት ናት። ወደ ካርቱም ስመጣ የፍቅር አጋር አገኘችና እዚያው ቀረች። በእርግጥ ሰላይ ሆናም ትመላለስ ነበር። ይበልጥ ለወያኔ ትቀርባለች። ከስራቸው አጠፋም ነበር። በሽግግር መንግስቱ ምስረታ ሂደት ከመለስ ጋር በተቀራረበን ጊዜ በጌል ያሙኛል አይደል ብሎ ጠይቆኛል። በእርግጥ ታምቷል። እርሷንም ለመጨረሻ ጊዜ ሳገኛት ኢትዮጵያውያን በመለስ ያሙኛል ብላ ደገመችልኝ። ጌል ስሚዝ ካርቱም ላይ በነበረን የኛውም ሆነ የሻዕቢያ ቢሮ ታዘወትር ነበር። ራሷን እንደ ግራ ዘመም ነው የምታየው። ቀድሞ እንግሊዛዊት ጓደኛ ነበረቻት። በኋላ ግን ዳንኮኔልን ስታገባ በጋብቻው የተከፋች ሴት ጓደኛዋ እንደ እብድ አደረጋት። ጋብቻን እንደ ንብረት መጋራት የሚያየው ኮሙኒስታዊ አመለካከት ተጋሪ ስለነበረች የጋብቻ ትርጉሙ ምንድን ነው? ፍቅርስ ምንድን ነው? እያለች ታንባርቅ ነበር። ጌል ስታገባ ባለቤቷ ጋብዞኝ ሰርጓ ላይ ተገኝቻለሁ። ሰርጉ የተደረገው በማህበረ ረድኤት ትግራይ ሬስት ቢሮ ውስጥ ነበር። ለድግሱ የቀረበውም የሀበሻ ጠላ ነበር። ኋላ ከበሮ ተጨምሮበት እንደ ጉድ ተጨፈረ። ባሏ ዳንኮኔል ጥሩ ሰው ነበር። ዛሬም ድረስ ወደ ኢትዮጵያ ይመላለሳል። በቅርብ ጊዜ መጥቶ ደውሎልኝ ሂልተን ተገናኝተናል። ከጌል ጋር ቢፋቱም አሁን ድረስ ጥሩ ወዳጆች እንደሆኑ አጫውቶኛል። ጌልን ለመጨረሻ ጊዜ በአካል ያገኘኋት በሀገረ ጀርመን ከወያኔ ጋር ስብሰባ ላይ ሆና ነበር። ያኔ ነው በመለስ ያሙኛል ያለችኝ። ሐሜቱ ቢቀር የወያኔ ወኪል ትመስል ነበር። ጌል ስሚዝ በወቅቱ ጋዜጠኛና የህወሓት የቅርብ ወዳጅ ነበረች። ኋላ ላይ በፕሬዝዳንት ኦባማና በባይደን አስተዳደር ውስጥ የአሜሪካ ዓለም አቀፍ የእርዳታ ድርጅት ዩኤስኤድ ኃላፊ የሆነች ጠንካራ ሴት ናት። ጌል ስሚዝ ለህወሓት የነበራት ድጋፍ ከጋዜጠኝነት አልፎ ወደ ስትራቴጂካዊ አጋርነት ያደገ ነበር። ሌንጮ ይህንን ግንኙነት ሲገልጸው ምዕራባውያን ለህወሓት የነበራቸውን ድጋፍ በመዋቅር የታየ ስትራክቸራል ኢምቤድድ እንጂ የዲፕሎማሲ ብቻ እንዳልነበር ለማሳየት ነው። እነርሱ የሚያወጧቸው መግለጫዎች ሁሉ እንደ ዓለም አቀፍ ማርክሲስት ሆና በያገባኛል መንፈስ ይሄ ምንድን ነው? ይሄስ እያለች ትተች ነበር። ለወያኔ 150 መርሰዲስ መኪና ያስገዛችው እርሷ ናት። እንግሊዝ ገባችና አንድ በሰብአዊ መብቶች ላይ የሚሰራ ስዊድናዊ ያገኘች። ከእርሱ ጋር ተሻረከችና በማረት በኩል መርሰዲስ መኪና የገዛችላቸው ያኔ ነበር። ወያኔዎች አሽከርካሪነት የተማሩት በእነዚህ መኪናዎች ነበር። እያጋጩና እየሰበሩ ነበር የተማሩት። መገጣጠሙንና ማደሱን የለመዱት በዚያው መልኩ ነው፣ እየሰበሩ መልሰው በመጠገን። አንድም ሰው ስለ መኪና ያስተማራቸው የለም። ራሳቸው ፈታተው ነው የተማሩት። ሙያ ሲለማመዱም ጎበዞች ናቸው። አንድን ነገር ፈጥነው ያጠኑትና ሙያውን ይካኑታል። ወደ ስብሰባው ስንመለስ ጌል በየክፍላችን እየመጣች አጫውታን ስሜታችንን አንብባ ትመለሳለች። ለህርማን ኮሆን በየሰዓቱ ያለውን ሁኔታ ሪፖርት የምታደርግለት ይመስለኛል። አንዴ ቆመን ስናወራ ህርማን ኮሆን አይቶን ወደኛ መጣና የራስን እድል በራስ መወሰን ሰልፍ ዲተርሚኔሽን የምትሉትን ነገር አቁሙ አለን። እኛም ክብሩነቶ እናንተ አሜሪካኖች እንደምትሉት እኛም በነፃነት እኛ የኦሮሞ ህዝብ ማለት እንፈልጋለን፣ ሌላ ምንም ጉዳይ የለንም አልነው። እርሱንም ቢሆን ተዉት አለን። ውይይታችን አልቀጠለም። የኮሆን ማስጠንቀቂያ የአሜሪካን የውጭ ጉዳይ ፖሊሲ ቅድሚያ ለጸጥታና መረጋጋት ስቴቢሊቲ ፈርስት አካሄድን ያሳያል። አሜሪካ በወቅቱ የፈራችው የኦሮሞ ብሔርተኝነት ኢትዮጵያን እንደ ዩጎዝላቪያ ይበታተናታል የሚል ነበር። ሌንጮ ለዚህ የሰጡት ምላሽ እኛ የምንፈልገው ነፃነትን ነው፣ ሌላ አጀንዳ የለንም የሚል ነው። ይህም በምዕራባውያኑ ዘንድ ኦነግን እንደ አንድ ያልተገራ ኃይል አንፕሪዲክተብል ፎርስ እንዲያስፈርየው አድርጓል። እኒህን የመሰሉ ጥቃቅን ጉዳዮች ኋላ ለኦነግ ዲፕሎማሲያዊ መገንጠል አይሶሌሽን መሰረት ሆነዋል ብለው የሚያስቡ ወገኖችም አሉ። አንድ ቀን ማታ ተሰብስበን እየተጫወትን እያለ መለስ መጥቶ ነጆ የሚባለው ሀገር የት ነው ብሎ ሲጠይቀን አመዴ ቡን አለ። ወያኔ ነጆን ይዟል ማለት ነው። አሁን በወለጋ በኩል አትገቡም ብለን ለመከልከል አቅሙ የለንም። እርግጥ ወደ ለንደን ከመጓዛችን አስቀድሞ በህወሓት የበላይነት የሚመራ የሽግግር መንግስት ውስጥ እንደማንሳተፍ የግንባሩ ማዕከላዊ ኮሚቴ ቁርጥ ውሳኔ አሳልፏል። በኦነግ ተዋጊዎችም አእምሮ የሚብላላው ይሄ ውሳኔ ነበር።
ውሳኔው እውን እንዲሆን ግን ሰራዊታችን ቢያንስ ሙሉ ወለጋን መቆጣጠር ይኖርበታል የሚል መነሻ ተቀምጧል። አልተሳካም። ያለን አማራጭ በሽግግር መንግስት ውስጥ መግባት ብቻ ነው። በዚህ ሳያበቃ አንድ ቀን ደግሞ ከሱዳን መንግስት የተላከ መልእክተኛ መጥቶ ሽግግር መንግስት ውስጥ የማትገቡ ከሆነ ወደ ሱዳን እንዳመጡ ተብላችኋል አለን። መልእክቱ ትክክል ነበር። መልእክተኛውንም እናውቀዋለን። የሱዳን መንግስት ሁነኛ ሰው ነው። በዚህ መሃል ሸገር በወያኔ ጦር እጅ ገባች ተባለ። የደርግ ተደራዳሪዎች የነበሩት ተስፋዬ ዲንቃና አሻግሬ ይግለጡ በዚያው ጥገኝነት የሚያገኙበትን ሀገር ማፈላለግ ጀመሩ። የመለስ የፕሮቶኮል ደረጃና ጓዝ የተቀየረው ወዲያው ነበር። አቶ መለስ ከመባል ክብሩነቶ ዩር ኤክሰለንሲ መባል ጀመረ። ኢሳያስም የቆላ ሸበጡን እንደተጫማ አንድ ነገር ሲጠየቅ አስክ ዩር ኤክሰለንሲ ዘ ፕሬዝዳንት እያለ መቀለድ ጀመረ። ማታ ላይ ኢሳያስ ጠራንና ከዚህ በኋላ የሚሆነውን አስመራ ላይ ተገናኝተን እንነጋገር፣ እኛም ሐሳባችንን አዘጋጅተን እንጠብቃችኋለን፣ እናንተም ሐሳባችሁን ይዛችሁ ኑ አለን። ህርማን ኮሄንም ካሁኑ በኋላ ድርድር የሚባል ነገር የለም የሚል መግለጫ ሰጠ። አሜሪካ እንደፈለገችው ወያኔ ሸገርን ተቆጣጥራለች። አንድ ጊዜ ድርድር፣ ሌላ ጊዜ ስብሰባ እየተባለ የሚጠራው የሎንዶኑ የመንግስት ሽግግር ማመቻመቻ በዚህ መልኩ ሲጠናቀቅ ተሳታፊ የኦነግ አባላት ምሽት ላይ ተሰብስበን ምን እናድርግ ተባባል። በሽግግር መንግስት ውስጥ መሳተፍ የግንባሩን ማዕከላዊ ኮሚቴ ያልወሰነበት ነበር። በአኳያው ደግሞ በሽግግር መንግስት ውስጥ መግባት አንፈልግም ለማለት የምንችልበት ደረጃ ላይ አይደለንም። አሜሪካ የእኛን መግባት ትፈልጋለች። አሜሪካንን እምቢ ብንል እንኳን ሱዳንን እምቢ ማለት አንችልም። ምክንያቱም ሱዳን መሸሸጊያችን ናት። ያለን የመጨረሻ አማራጭ በሽግግር መንግስት ውስጥ ገብተን ካልሆነልን ነፍጥ አንስተን ወደ ጫካ መመለስ ይሻለናል ብለን ህግሃዬ በጠራው ድርድር ላይ ለመገኘት ተስማማን። ከውሳኔው በኋላ መሰራት ያለባቸውን ስራዎች ተከፋፈልን። እኔና ጣሃ ወደ ካርቱም ተመልሰን በአስመራው ስብሰባ ላይ እንድንካፈል ዲማ በአውሮፓ ቆይቶና ወደ አሜሪካ አምርቶ ያለውን ሁኔታ ለአባሎቻችንና ለዲያስፖራው ማህበረሰብ እንዲያስረዳ ታደሰ ኤባ ወደ ሸገር እንዲገባና አንዳንድ ነገሮችን እንዲያስተካክል ተስማማን። ከካርቱም ወደ ለንደን ስንሄድ የቆረጥነው ትኬት የኢኮኖሚ ክላስ ሆኖ የደርሶ መልስ ነበር። ስብሰባ የተባለው የአገዛዝ ለውጥ ማመቻመቻ ከተጠናቀቀ በኋላ እያመመኝ ስለነበርና በዚያ ላይ ቶሎ ወደ ሱዳን መመለስ ስለነበረብኝ ሌሎቹን እዚያው ለንደን ትቼ ወደ አየር ማረፊያው ገባው። ቼኪን አልፌ አውሮፕላን ውስጥ ከገባው በኋላ የወንበር ቁጥሬን ፈልጌ ኢኮኖሚ ክላስ ተቀመጥኩ። ጥቂት እንደቆየሁ የጸጥታ ሰዎች መጡና ዕቃዎትን የት ነው ያስቀምጡት አሉኝ። ዕቃዬን ያስቀምጥኩባቸውን ነገርኳቸው። አንዱ ዕቃዬን ሄዶ ፈለገና ይዞ መጣ። አንዱ ተነስተው ይከተሉኝ ጌታዬ አለና ወደ ቪአይፒ ወንበር ወሰደኝ። መጀመሪያ ላይ ግራ ገብቶኝ ነበር። ለካ ነገሮች ተቀያይረዋል። አሁን ባለስልጣን ነህ እያሉኝ ኑሯል። ሱዳን ደርሰን ከአውሮፕላን ስንወርድ ደግሞ እንደ ርዕሰ ብሔር መጥተው ተቀበሉኝ። መኪና ተዘጋጅቶ እየጠበቀኝ ነበር። ዕቃዬን ከጫኑልኝ በኋላ በልዩ መኪና ይዘውኝ ወደ ሆቴል ሄዱ። ለመጀመሪያ ጊዜ ወደ ቪአይፒ ላውንጅ አስገቡኝ። ከትጥቅ ትግል መሪነት ወደ መደበኛ መንግስት መሪነት የመቀየራችን ነገር እንድንላመደው ስልጣን የጀመሩልን አይነት ስሜትን ይፈጥራል። በሱዳን አየር ማረፊያ ውስጥ ዕቃ ፈልጎ ማግኘት ከባድ ነው። የመንገደኛ ሻንጣዎች እንደ ጉድ ተጠላልፈው ከዚህ ውስጥ መፈለግ አሰልቺ ይሆንብኛል። አሁን ግን ራሳቸው ስለጫኑልኝ እፎይታ ተሰምቶኛል። እንደ ቀድሞ መስሏቸው ሊቀበሉኝ ከመጡ የእኛ ልጆች ጋር ሳልገናኝ ከአየር ማረፊያው በአጀብ አስወጡኝ። ተቀባዮች እንዳሉኝ ብነግራቸውም አልሰሙኝም። ቢያዙልኝ ሆቴል ካረፍኩ በኋላ ለእኛ ልጆች ያለሁበትን ነገርኳቸውና መጡ። የተደረገልኝን የክብር አቀባበል ሲያዩ ደስ አላቸው። እኔን ግን ክብካቤው ምቾት ነሳኝ። ሱዳን እንደገባሁ ጣሃ ከለንደን ተመልሶ እንመካከር ብዬ ብጠብቅ ሊደርስ አልቻለም። በመሃል የኢትዮጵያ ቀጣይ ዕጣ ፈንታ የሚያሳስባቸው ሱዳናውያን ወዳጆቼ ምን ይዘህ ነው ወደ ድርድሩ የምገባው ብለው በጥያቄ አጣደፉኝ። ቀለል ያለ መዘርዝር አዘጋጅቼ ያሳየኋቸው። አዩትና ጥሩ መነሻ ይሆናል አሉኝ። በተለይ ዶርጋዚ እንዲሁም ፓርቲ ውስጥ የነበረ ጠበቃ አህመድ አልጋዚን የተባሉ የልብ ደጋፊዎቻችን ጉዳያችንን እንደራሳቸው አድርገው ይከታተሉ ነበር።
አልጋዚ በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ሕግ የተማረ አፋን ኦሮሞንና አማርኛን ለመናገር የሚሞክር ብዙ የኦሮሞ ጓደኞች ያሉት ሰው ነው። ከኛ ጋር በትግሉ ዘመን ከጎናችን ጠፍቶ የማያውቅ ሽርክ ነበር። እኒህ ወዳጆቻችን ምን ይዘህ ነው የምትሄደው ብለው ወጥሮ መያዛቸው ከጉድ አወጣኝ። ድሮም ቢሆን ቢሮአችን ስለሚመጡ የነገር አያያዛችንን ያውቃሉ። በተለይ ከመንግስት ጋር ስንገናኝ ወጋዊና ስርዓታዊ ሆነን እንድንቀርብ ይመክሩናል። እኛ ግን ብዙ ጊዜ ቀድመን ስለማንዘጋጅ በጣም ይበሳጩብናል። አሁንም ባዶ እጄን ከመሄድ አተረፉኝ። አብሮኝ ወደ አስመራ እንዲሄድ የተመደበው ጣሃ ስለቀረ ቶሌራ ደባን ይዤ በራሳችን መኪና ወደ አስመራ ጉዞ ጀመርን። መንገዱን ስለማውቀው ችግር አልነበረብንም። አስመራ ስንደርስ ኢሳያስ የለም። ወደ ሰናአፌ ኑ ብሏችኋል አሉን። የድንበር ከተማዋ ሰናአፌ ስንደርስ መለስ ከሸገረ በሄሊኮፕተር ተጉዞ ቀድሞን ደርሷል። ድል ስለተጎናጸፉ ደስታቸውን እያጣጣሙ ነበር። ኢሳያስና መለስ ከረምቡላ እየተጫወቱ ዘና ሲሉ ደረስኩኝ። እኔ ግን በጊዜው መንስኤውን ባላወቅኩትና ከዚያ በፊትም ሆነ በኋላ ገጥሞኝ በማያውቅ የጉሮሮ ህመም የተነሳ ለመናገር ተቸግሬ ነበር። ምሽቱን ለስብሰባ ተቀመጠን። ኢሳያስ ኤርትራን በተመለከተ ሊያደርጉ ያሰቡትን በዝርዝር ጽፎ መጥቷል። በቀዳሚነት ያስቀመጠው ነፃነታቸውን ማወጅ ነው። እንደርሱ አባባል ይህ የሚሆነው ከ2 ዓመት በኋላ ህዝበ ውሳኔ ሪፈረንደም አውጀን እንጂ እንዲሁ በግብታዊነት አይደለም አለና በማጠቃለያው ለኢትዮጵያ ደግሞ ነፃ ወደብ የሚል ነገር አስቀመጠ። ቀድሞ ነገር ኢሳያስ ወደ ለንደኑ ስብሰባ ሄደው ኤርትራን በጦር ኃይሉ አሸናፊነት ይዞ ነበር። አሰብም በኤርትራ ጦር ቁጥጥር ስር ገብታለች። በሰናአፌ ላይ በተደረገው ስብሰባ ኢሳያስ አፈወርቂ ለኢትዮጵያ የተለየ ለኤርትራ የተለየ ደብል ስታንዳርድ አቋም ይዞ መቅረቡን ሌንጮ በዘ ሜኪንግ ኤንድ አንሜኪንግ ላይ በስፋት ተንትኖታል። ኢሳያስ ለኤርትራ ህዝበ ውሳኔ ሪፈረንደም ሲጠይቅ ለኢትዮጵያ ግን ለአንድነት ቅድሚያ ስጡ ይል ነበር። ይህ የሻዕቢያ ሐሳብ ሀገር የመሆን ታሪካዊ ምክንያት ያላት በውጭ ቅኝ ግዛት ኃይል ተይዛ የነበረች ኤርትራ ብቻ ናት። ሌሎቹ በቅኝ እስካልተገዙ ድረስ ራሳቸውን ችለው ሀገር ለመሆን አይችሉም የሚል መደምደሚያ ነው። በነሌንጮ በኩል ደግሞ ቅኝ ግዛት የግድ በአውሮፓ ብቻ ላይሆንም ይችላል። ስለሆነም በውስጥ ቅኝ ግዛት የተያዘ ብሔር ነፃነቱ ይገባዋል የሚል ነበር። ሻዕቢያ በራሱ አመክንዮ የኦሮሞን ጥያቄ ለመቀበል ቢቸገርም ኦነግ በምላሹ የኤርትራን ጥያቄ ባለመቃወም ከመጀመሪያው ለቆመለት መርህ ተገዥነቱን አሳይቷል። የራሱን ምክር ሐሳብ አቅርቦ ሲጨርስ መለስን አንተስ ምን አልክ አለው። መለስ በጽሑፍ ያመጣውን በንባብ አቀረበ። በኢትዮጵያ ሽግግር መንግስት ምስረታ ላይ ያተኮረ ሲሆን ቀድሞም ህወሓት በይፋ ሲያስተጋባ የቆየውን የፕሮፓጋንዳ ይዘት እንጂ አዲስ ነገር አልነበረውም። የሽግግር መንግስቱ ለተወሰነ ጊዜ ስራ ላይ ቆይቶ ብሔራዊ ምርጫ ካካሄደ በኋላ ፌዴራላዊ መንግስት እንደሚያቋቁም ያትታል። እኔም ተራዬ ሲደርስ ያረቀቅኩትን ሁሉን አቀፍ የሽግግር መንግስት ቻርተር ንድፍ አቀረብኩኝ። ኢሳያስ ደስተኛ ነበር። በቃ በዚህ ላይ ነው የምንሰራው ብሎ ሊያጠቃልለው ፈለገ። መለስ የሽግግር መንግስቱን አስመልክቶ አሜሪካኖች ያዘጋጁት ዶኩመንት አለ፣ በእርሱ ላይ እናውራ ሲል ኢሳያስ አጣጣለበትና ሳይቀርብ ቀረ። ኢሳያስ ያጣጣለውን ጉዳይ ለማንሳት የሚደፍር የለምና በዚያው ተድበስብሶ ቀረ። ሆኖም ሰነዱን ከመለስ ሳልቀበል መቅረቴ እስካሁንም ይቆጨኛል። አሜሪካኖች ያዘጋጁልን ሰነድ ምን ይዘት ይኖረው ይሆን የሚለው ጥያቄ በየጊዜው ያቃጭልብኛል። ከዚህ በኋላ እኔ ባዘጋጀሁት የቻርተሩ ንድፍና አርዕስተ ጉዳዮች ላይ ተወያየንበት። የራስን ዕድል በራስ መወሰን፣ የጋራና የግል መብቶች ጥበቃንና የመሳሰሉትን በተመለከተ የያዝኋቸውን ነጥቦች አብራራሁኝ። የሕግ ምሁራኑ በረከተ ሀብተ ሥላሴና አማረ ተክሌ ተጠርተው ቀረቡ። ኢሳያስ ለባለሙያዎቹ ሐሳቡን እንድገልጽላቸው አደረገ። መሰረተ ሐሳቡ ይህ ነው ብዬ የነደፍኩትን ሐሳብ በቅድመ ተከተል አስረዳኋቸው። የሕግ ባለሙያዎቹ ማስታወሻ ይዘው ሌሊቱን በዚያው መሰረት የሽግግር ቻርተሩን ረቂቅ ሲያዘጋጁ አደሩ። የጋራ መብቶች የሚባሉ ከሽግግር መንግስት ጀምሮ የነበሩ ቢሆንም እስካሁንም እንዳከራከሩ አሉ። የግል መብቶች ኢንዲቪጁዋል ራይትስ ከዓለም አቀፍ የሰብአዊ መብቶች አዋጅ ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ አላምደን የቀዳነው ሲሆን የጋራ መብቶች የሚባሉት የራስን ዕድል በራስ የመወሰን፣ በራስ ቋንቋ የመጠቀም፣ ራስን በራስ የማስተዳደር እና
የመሳሰሉትን መብቶች የሚመለከቱ ናቸው። ቻርተሩ ሁለቱንም መብቶች አጣምሮ የያዘ ነው። ሶስታችን የተስማማንባቸው መሰረተ ሐሳቦች የህግ ባለሙያዎቹ በጥሩ አኳኋን በህግ ቋንቋ ቃንተው አስረከቡን። ረቂቁን በዝርዝር ስናየው አንድ ነገር ችላ መባሉን አስተዋለን። የብሔሮችን አስተዳደራዊ ወሰን ስለማመልከት ዴሊኔሽን አልተካተተም ነበር። ሐሳቡን ለመለስ ነገርኩት። እሱም በብዕር ሰነዱ ላይ አካተተው። ለመለስ ሐሳቤን እየገለጽኩለት ሳለ በድንገት የተነሳ ፎቶግራፍ በብዙ አሉባልታ እየታጀበ በሰፊው ተዘዋውሯል። ተቃዋሚዎቼ ፎቶውን እያሳዩ ሌንጮ ኦሮሚያን ሸጠ የሚል ተረት ለፈፉበት። በዚህ መልክ ጊዜ ወስደን በብዙ ውይይት ያዘጋጀነው የሽግግር መንግስቱ ቻርተር በመጨረሻ ይህ የሽግግር መንግስት ዲሞክራሲያዊ ምርጫ ያካሂዳል በሚል ወሳኝ አንቀጽ ይጠናቀቃል። ለመነሻ ያቀረብኩትን መዘርዝር ሳዘጋጅ የጠቀሙኝ ወሳኝ ሰነዶች ነበሩ። የሱዳን ጠበቆች ማህበር አዘጋጅቶት የነበረው አንድ ቻርተር በተለይ በርከት ያሉ ሐሳቦችን ሰጥቶኛል። በቀረው ላይ ጥልቅ ጥናት ለማድረግና በበቂ ለመዘጋጀት ጊዜው ስላልነበረ በችኮላ የተሰናዳ ነበር። ይህ በጥድፊያ የተደረገው የቻርተር ዝግጅት የሽግግር ሂደቱን ደካማ ጎን ያሳያል። የተለያዩ ወገኖች ቻርተሩ የህወሓትንና የኦነግን ፍላጎት ብቻ ያንጸባረቀ እንጂ የኢትዮጵያ ህዝብ የተወያየበት ሰነድ አልነበረም ይላሉ። ሌንጮም በቂ ዝግጅት አልነበረንም ሲል ይህንኑ ያረጋግጣል። በሌላ በኩል ቻርተሩ አንቀጽ 2 ላይ የራስን ዕድል በራስ መወሰን እስከ መገንጠል የሚለውን መብት ማካተት እንደ አንድ ትልቅ ስኬት ተደርጎ ይወሰዳል። መሰረተ ሐሳቡን በህግ ቋንቋ ካሽነው ከጻፉት አንዱ በረከት ሀብተ ሥላሴ አሁን ከኢሳያስ ጋር ተጣልቶ በስደት አሜሪካ ይኖራል። በስደት ዓለም ሆኖ ወንዱድ ኔሽን የሚል የአገሩን ፖለቲካዊ ቁስል የሚተነትን መጽሐፍ አሳትሟል። ያሳዝናል። ከነጻይቱ ኤርትራ የሚጠበቅ አንዱም አልተሟላም። ህግ የለ፣ ፍትህ የለ። ሁሉ ነገር በአንድ ግለሰብ እጅ ገብቶ የከፋ አምባገነናዊነት ተንሰራፍቷል። ብዙ ታጋዮችም በእስር ቤት ረግፈዋል። በባለ ታሪኩ የተጠቀሱት ዶክተር በረከት ሀብተ ሥላሴ በኢትዮጵያና በኤርትራ የፖለቲካ ታሪክ ውስጥ ጉልህ ስፍራ ያላቸው የህግ ምሁር ናቸው። በአፄ ኃይለ ሥላሴ ዘመን የኢትዮጵያ ጠቅላይ አቃቢ ህግ የነበሩ ሲሆን ኋላ ላይ የኤርትራን የነጻነት ትግል በመቀላቀል ለሻዕቢያ ዲፕሎማሲያዊና የህግ አገልግሎት ሰጥተዋል። በ1991 እንደ አውሮፓውያኑ አቆጣጠር የሽግግር ወቅት ቻርተሩን በህግ ቋንቋ ሌጋል ድራፍት በመቅረጽ ረገድ ቁልፍ ሚና ተጫውተዋል። ባለታሪኩ የጠቀሰው መጽሐፍ ሙሉ ርዕስ ወንደር ኔሽን ሃው ኤ ዋንስ ፕሮሚሲንግ ኤርትሪያ ዋዝ ቢትሬይድ ኤንድ ኢትስ ፊውቸር ኮምፕሮማይዝድ ሬርሲ ፕሬስ 2011 የቆሰለች ሀገር ተስፋ የተጣለባት ኤርትራ እንዴት እንደተከዳችና መጪ ዘመኗ እንደጨለመ የሚል ነው። በመጽሐፍ ውስጥ ዶክተር በረከት በፕሬዝዳንት ኢሳያስ አፈወርቂ የሚመራው የሻዕቢያ መንግስት የኤርትራን ህዝብ የነጻነትና የዲሞክራሲ ተስፋ እንዴት እንደቀለበሰውና አገሪቱን ወደ አምባገነንነት እንደቀየራት በምሬት ይተነተናሉ። በረከት ያልጠበቀው ነገር በመሆኑ ቀቢጸ ተስፋ ላይ ቢወድቅ አይፈረድበትም። መጽሐፉን በአብዮት መዋሸት ብሎ ነው የሚጀምረው። እንደ ልማዱ ቢሆን አብዮት አይዋሽም ተብሎ ይታመን ነበር። በረከት በመጽሐፉ ከአባባሉና ከተለመደው እምነት በተቃራኒ አብዮት ይዋሻል ብሎ በአመክንዮ ይሞግታል። በረከት ችግሩን ለሌላ ውጫዊ አካል ሳይሰጥ አሁን ያለውን ውስጣዊ የኤርትራ ሁኔታ ተንትኖ ችግሩን ለማሳየት ይሞክራል። የቻርተሩ ረቂቅ ዝግጅት እንደተጠናቀቀ የረቂቁን አንድ ቅጂ ይዤ ወደ ካርቱም ተመለስኩኝ። ካርቱም ስደርስ ጣሃ መጥቷል። ለምን ቀረህ ስለው አውሮፕላን አምልጦኝ የሚል እዚህ ግባ የማይባል ሰበብ ሰጠኝ። የቀረው ኃላፊነት መውሰድ ስላልፈለገ እንደሆነ ገብቶኛል። ያመጣሁትን የቻርተሩን ረቂቅ ቅጂ አሳየሁት። በንዴት ለማጣጣል አፍታም አልወሰደበትም። ምንም ማድረግ አልችልም። እርሱ ከኔ ጋር እንዲሄድ ፈልጌ የነበረው ክፍተቱን እንዲሞላ ነበር። የህግ ባለሙያው እርሱ እንጂ እኔ አይደለሁም። እኔ በተረዳሁት መጠን ተደራድሬ መጥቻለሁ። ድርድሩን የመቀበልና ያለመቀበል የማዕከላዊ ኮሚቴ ኃላፊነት ነው። ስለዚህ የማዕከላዊ ኮሚቴውን አባል ለማግኘት ከካርቱም ወደ አሶሳ አመራሁኝ። በባምቢስ መንደር መስክ ላይ ሰበሰቧቸውና ጉዳዩን አስረዳኋቸው። መጀመሪያ ላይ ማዕከላዊ ኮሚቴ ወስኖ የነበረው ከወያኔ ጋር ወደ ሽግግር መንግስት አንገባም የሚል ነበር። እኔ ግን ከውሳኔው በተቃራኒ ወደ ሽግግር መንግስቱ ለመግባት ተደራድሬ መጥቻለሁ። ጉዳዩን ካስረዳው በኋላ ወይ ስምምነቱን አጽድቆ
አሊያም እኔን እሰሩኝ አልኋቸው። የማሰር መብት አላቸው። ምክንያቱም ከግንባሩ ውስጥ በተቃራኒ ተስማምቼ መጥቻለሁ። ማዕከላዊ ኮሚቴው በጉዳዩ ላይ ተወያየ። አባላቱ ብዙ ጥያቄዎች፣ ብዙ ግራ መጋባቶች ነበሯቸው። እንደዚያም ሆኖ ግን ስምምነቱን አጸደቁ። በጫካ ስንታገልለት የኖርነውን ጉዳይ እዚያው ሆነን በጋራ አጽድቀን ለቀጣይ ስራዎች ወደ ሸገር አቀናን። ወደ ኤምባሲ ከመነሳቴ በፊት ካርቱም እያለሁ ሱዳናውያን ወዳጆቻችን በሰንዓፌ ስለነበረን ቆይታና ስለ ቻርተሩ ረቂቅ ለመወያየት ከፍ ያለ ፍላጎት አደረባቸው። ረቂቁን ተመልክተው ተደሰቱ። ከእነርሱም አንዱ መለስ የሽግግር ቻርተሩን ይስማማበታል፣ ነገር ግን ተግባራዊ አያደርገውም አለኝ። ይሄው ወዳጃችን በትንቢታዊ መሰል ንግግሩ ቀጠለና አንተንም ጓዶችህ ይገሉሃል፣ መልካሙን ነገር ሁሉ ለራሳቸው ውዳሴ ሲሸልሙ፣ በማንኛውም አሉታዊ ነገር ደግሞ ወቀሳውን ለአንተ ያከናንቡሃል አለኝ። ትንቢቱ ይዞለታል። በሽግግር መንግስቱ ቆይታችን የሆነው ይኸው ነበር። ብዙ አስረድቼ ተሟግቼ የተረሳውን ወሳኝ ሐሳብ በመከለስ አስታውሼ በታይፕ ያልገባው በእጅ ጽሑፍ ተካቶ እንዲታረም ያደረግኩት ሰነድ የሽግግር መንግስቱ ቻርተር ረቂቅ ሆነ። አንዳንዶች ሊያጠለሹ ቢሞክሩም የበኩሌን በመስራት ኃላፊነቴን ተወጥቻለሁ። ኢሳያስ ለኤርትራ መገንጠል የሰራ ቢሆንም አፍቃሪ ኢትዮጵያ ከሆነ ቤተሰብ የመጣ ነው። ወላጅ አባቱ የኢትዮጵያ አንድነት ዩኒየኒስት ስለነበሩ ኤርትራን ከኢትዮጵያ ጋር አንድ ለማድረግ ከሰራውና በኋላም ከኃይለሥላሴ ጋር በመናበብ ታግሎ ያሳካው ቡድን አባል ናቸው። እርሱ ከቤተሰባዊ የጀርባ ታሪኩ በተቃረነ እንዴት የነፃነት ታጋይ ወደ መሆን እንደመጣ እዚህ ላይ መዘርዘር አያስፈልግም። የመንግስቱ መውደቅ አይቀሬነት ሲረጋገጥ አሜሪካኖች ጫና ያደርጉበት ጀመረ። በተለይ በ1990 እስከ 91 እንደ አውሮፓውያኑ አቆጣጠር ወደ አሜሪካ ሲመላለስ ሙሉ ኢትዮጵያን ይዘህ ማስተዳደር እየቻልክ ለምን መገንጠልን ታስባለህ ይሉታል። ያልተጠበቀውን አሳስበው ለኢትዮጵያ ገዥነት እንዲጎመጅ አደረጉት። ከዚያም ባለፈ ኤርትራን ገንጥዬ በምን እኖራለሁ የሚል ስጋትም ነበረበት። የደርግ ሰራዊት ከሁሉ የኤርትራ ክፍል ነቅሎ አስመራን ባጨናነቃትና ከአስመራ በቀር ድፍን ኤርትራ በሻዕቢያ ሰራዊት ቁጥጥር ስር በገባች ጊዜ አግኝቸው እንኳን ደስ አለ አልኩት። መልሱ ግን ያልጠበቅኩት ነበር። ህዝባችንን መመገብ ሳንችል የነፃነት ትርጉሙ ምንድን ነው አለኝ። ፈርቷል። ይህ ነገር እውነት ከሆነ እንዴት ነው ኤርትራን የምናስተዳድረው የሚል ሐሳብ ገብቶታል። እኔም ደርግስ የኢትዮጵያን ህዝብ መቼ አብልቶ አስተዳደረ ብዬ ቀልጄ ሄድኩኝ። ከአሜሪካ ሲመለስ በኢትዮጵያ የሽግግር መንግስት ውስጥ መግባት እንደሚፈልግ ለወያኔዎች ነገራቸው። ወያኔዎች ግን ኤርትራ እንድትገነጠል ነበር የሚፈልጉት። ኢሳያስን ይፈሩታል። ይችን ሀገር ይሻማናል ብለው ያስባሉ። እርሱም አመፀኛ ነው። ቢያስተዳድር አያቀምሳቸውም። ብቻውን ነበር የሚበላው። ስለዚህ ቶሎ ብለው ሰራዊቱን በእርሱ ላይ የሚያነሳሳ ስራ ሊሰሩበት አሰቡ። ነገሩ ገና ሳይብላላ እርሱም ቀስ በቀስ የራሱን ሰራዊት ወደ ማሳመን ሳይገባ በፊት ቶሎ ብለው በስዩም መስፍን በኩል ህጋዬ የሽግግር መንግስቱን ተቀላቅሎ ኢትዮጵያን እንደሚያስተዳድር ያውጃሉ። በዚህን ጊዜ ጀነራሎቹ ኢሳያስ ላይ ተነሳሱበት። ሰራዊቱም ተረበሸ። መጀመሪያም የአንድነት አቀንቃይ ልጅ ዩኒየኒስት ስለነበር ጀነራሎቹ ይህንን ያህል ዋጋ የከፈልነው ተመልሰን በኢትዮጵያ ስር ልንወድቅ ነው ወይ ብለው ተቆጡ። እርሱም በራዲዮ ወጥቶ ማስተባበያ ለመስጠት ተገዶ ነበር። ወደ ሽግግር መንግስት ልንገባ ነው የተባለ ውሸት ነው አለ። ከዚያ በኋላ ጉዳዩን አንስቶም አያውቅም። ከኦነግ የምዕራብ ግንባር አመራሮች ጋር በሽግግር መንግስቱ ላይ ለመሳተፍ ወሰንን። የምስራቆቹን በራዲዮ አሳውቀናቸዋል እንጂ ስብሰባ መጥራት አልቻልንም። ምዕራብ ግንባር ላይ ያለነው ጣሃ፣ ቶሌራ፣ ዳውድ፣ አባቢያ፣ አባጆቢርና እኔን ጨምሮ 6 ሰዎች ከአሶሳ ተነስተን አምቦ ከተማ ገብተን አደረን። ከአምቦ ወደ ሸገር ጉዞ ጀመርን። ህዝቡ ይቀበለን ይሆን የሚል ስጋት በውስጥ ይመላለሳል። ምክንያቱም በተለይ በገጠሩ ክፍል አርሶ አደሩን ሰብስበን ምልመላና ቅስቀሳ ስናካሄድ አዛውንቶቹ እንግዲህ ልጆቼ እኛ ገበሬዎች ነን፣ ምን እናውቃለን ብላችሁ ነው፣ እግዚአብሔር ይርዳችሁ እያሉ ተሰናብተውን ይሄዱ ስለነበር ልቤ ሊረጋጋ አልቻለም። አሶሳ ላይ በምንጓዝበት መኪና ከጋቢና የተቀመጠው አባቢያ መልኩ አረብ መሳይ ቀይ ስለነበር
ቆመው ከሚያሳልፉን ውስጥ ሊቢያ ገባ አላልናችሁ አረቦች ናቸው ያሉንም አልጠፉም። ሸገር ልንገባ ገፈርሳ ላይ ስንደርስ ሽማግሌዎች ከብዙ የከተማዋ ነዋሪ ጋር ጠብቀው አቀባበል አደረጉልን። ድሮም ያውቁን እንደነ ኮሎኔል አለሙ ቂጤ፣ በደለ ነዲ፣ መኮንን ወሰኑና ልጁ በቀለ መኮንን አይነቶቹ። የባሮ ሚስትም ነበረች። ድንገት መታ ባሮን የታደረስከው አለችኝ። እርሷን ማረጋጋት ነበረብኝ። ባሮ ሊመጣ አይችልም አልኋት። ሲጋቡም ሚዜያቸው የነበርኩት የቅርብ ሰው እንደመሆኔ ያን መናገር ለኔ ከባድ ህመም ነበር። ያለ ባሮ ኦነግን ማስቀጠል ትልቅ መስዋዕትነትን ይጠይቃል። ባሮ ለኦነግ ቁልፍ ሰው ነበር። ኮሎኔል አለሙ ረጅም እጃቸውን በድል ስሜት እያነሱ አሁን ይዘቱ የተዘነጋኝን ንግግር አደረጉ። ጉዟችንን ወደ ቤተ መንግስት ቀጠልን። ሸገር ስንገባ ሰው ሁሉ ሰላማዊ ሰልፍ የወጣ መስሎኝ ግር ብሎኝ ነበር። ለካ ሰላማዊ ሰልፍ የመሰለኝ የህዝብ ቁጥር በመጨመሩ ድሮ ከማውቀው ተለይቶብኝ ነው። ወደ ትጥቅ ትግል ከመውጣቴ በፊት ሸገር እንዲህ አልነበረም። በደርግ ጊዜ ሰው ወደ ከተማ ፈልሶ የነዋሪው ቁጥር ጨምሯል። ቤተ መንግስት ስንደርስ መለስ ከቤተ መንግስቱ ውጪ ጀነራል ተፈሪ በንቲ ይኖሩበት የነበረውን ቤት ለማረፊያነት ሰጠን። ከጃንሆይ ቤተ መንግስት ትይዩ በቀኝ በኩል የሚገኝ ፎቅ ነው። መንገድ ብቻ ነው የሚለየን። ከኛ ጋር አንድ ቡታ ጦር በአጃቢነት መጥቶ ነበር። የአንድ ቡታ ጦር ብዛት ወደ 30 የሰው ኃይል ይደርሳል። የጦሩ አዛዥ አሁን ስዊድን የሚኖረው ከማል ቀልቤስ የተባለ ኮማንዶ ነው። ከነ ኃይላችን እዚያው ቤት ውስጥ አረፈን። የታጠቁ ሰዎች በቅርበት ይከታተሉናል። እኔ ስወጣ አብረውኝ ይወጣሉ። በሄድኩበት ቦታ ሁሉ ከጀርባዬ እየተከተሉኝ አብረውኝ ይውላሉ። ዞሬ ብመለስ እነርሱ መኪናቸውን ያዞራሉ። ልፉ ሲላቸው እንጂ በበኩሌ መሳሪያ ይዘው ተከተሉኝ አልተከተሉኝ ጉዳይ አልነበረም። ወደ ኤምባሲ ስገባ ከበር ይመልሷቸዋል። ጉዳይን ጨርሼ እስክወጣ እዚያው ከበር አቅራቢያ ሆነው ይጠብቁኛል። ከዚያ ወጥቼ የኔ መኪና ሲነሳ አብረውኝ ይነሳሉ። ሲውል ሲያድር ይልቅ አሳዘኑኝ። የአካል ክትትሉ ምናልባት የሽግግር መንግስቱ እንዲሳካ አጠንክሬ ስለምንቀሳቀስ ይሆናል። ከመካከላችን የሽግግር መንግስቱ እንዳይሳካ የሚፈልጉ ነበሩ። ዲባንና ጣሃን ጨምሮ አንዳንድ የኛም አባላት ጭምር። ከሽግግር መንግስቱ የወጣን ዕለት ዲማ በህይወቴ ደስተኛ የሆንኩበት ቀን ነው ብሎኛል። ለኔ ደግሞ ያን ቀን በህይወቴ በጣም አሳዛኙ ነበር። የሽግግር መንግስቱ ከሸፈ። ነገሮች እየፈረሱ ሄደው እልቂት ሊጋብዝ እንደሚችል ይታየኝ ነበር። በሽግግር መንግስቱ የማያምኑ ሰዎች ቢኖሩም በበኩሌ የተሻለ መፍትሄ ነው ብዬ አጠንክሬ ይዤው ነበር። በእርግጥ ጊዜው ተግባርን የሚጠይቅ ስለሆነ ለማሳመን ብዙ አልጣርኩም። ከንቱ ጭቅጭቅ አልወድም። አንድ የማልስማማበት ነገር ቢገጥመኝና ተሟግቼ ላሳምን እንደማልችል ሳውቅ ዝምታን እመርጣለሁ። ወዲያው ከምመልስ ስሜቴን ያዝ አደርግና ሐሳቤን በጽሑፍ አሰፍረዋለሁ። ያን ወረቀት ካነበቡ በኋላ በጉዳዩ እንነጋገራለን እንጂ የምላስ ጦር መማዘዝ አልችልበትም። በጽሑፉ ላይ ከተመካከርን በኋላ መፍትሄ እናመጣለን። ካልተመካከርን ደግሞ እዚያው ላይ ያበቃል። በሽግግር መንግስቱ ላይ የሚሳተፉትን ለመወሰን መሰብሰብ ጀመርን። ኢሳያስም መጥቶ ስለነበር የመጀመሪያ ስብሰባ በመለስ ቢሮ ውስጥ አደረግን። በዚሁ ስብሰባ አዲስ አበባ ዩኒቨርሲቲ ተወካይ ይላክ የሚል ሐሳብ መለስ ያነሳል። የኔና የኢሳያስ መልስ ግን ዩኒቨርሲቲ የተለያየ የፖለቲካ አመለካከት የያዙ ሰዎች ያሉበት እንጂ ወጥ የፖለቲካ አቋም ያለው ተቋም አይደለም። እንዴት ተወካይ ልኮ ይሳተፍ ትላለህ አልነው። አልሰማንም። እርሱ በተማሪነቱ ጊዜ የቀድሞ መንግስታትን ይቃወም ስለነበር እንደዚያው መስሎታል። በኋላ ዩኒቨርሲቲው ተወካይ ላኩ ሲላቸው ዩኒቨርሲቲው ደግሞ ለፖለቲካው ሩቅ ነው ዘሊስት ፖለቲካል ብለው ነው መሰለኝ ፕሮፌሰር አስራት ወልደየስን መርጦ ላኩ። አስራት የሳይንስ ሰው እንጂ የፖለቲካ ሰው አልነበረም። የሚገርመው ኋላ ላይ ያስደነገጣቸውን ጥያቄ ያነሳው እርሱ ነበር። በአማራው ዘንድ የፖለቲካ እውቅና አግኝቶ የመላው አማራ ህዝብ ድርጅትን መአህድን እንዲመሰረት ያደረገው በዚህ ስብሰባ ላይ በተናገረው ያገኘው ድጋፍ ነው። በሽግግር መንግስት ውስጥ በነበርን ጊዜ ስለ ትግላችን እንዲሁም በጫካና በካምፕ ውስጥ ስላለው የሰራዊታችን ሁኔታ መረጃዎች መለዋወጥ ነበረብን። እነዚህ መረጃዎች የግድ ምስጢር መሆን ነበረባቸው።
መረጃ ለመለወጥ የሚያስችለን ራዲዮ አለን። በእርሱ በምስራቅም በምዕራብም ግንባሮች አሉ አመራሮቻችንን እናገኛለን። ይህም የራዲዮ ንግግራችን እነርሱ እንደሚሰሙን እናውቃለን። ቤት ውስጥ ሆነን እንደ ልብ ለማውራት አይቻልም። በተለይ ወያኔን የሚያነቃና መረጃ የሚሰጥ ነገር አናወራም። ስለ ሰላም ነበር የምናወራው። ከትግል ጋር የተያያዘ ነገር በሙሉ በግቢው ውስጥ እየተዘዋወርን ነበር የምናወራው። በማረፊያ ቤት ውስጥ ማስተላለፊያ እንዳለ አውቀናል። ባይኖር ኖሮ ራዲዮን አይሰጡንም ነበር። የሰጡን ራዲዮ ከደርግ የወረሱትን ነው። ደርግ ደግሞ ከሶቪየት ህብረት በቀሰመው ልምድ ራዲዮኖቹ ላይ ብዙ የሚጭንባቸው መጥለፊያዎች መኖራቸው አይቀርም። ለምስጢር አጠባበቅም ሆነ ከምቾት አንጻር የተወሰነ ይሻላል ብለን ያሰብነው ቤተ መንግስት አጠገብ ከሚገኘው የተፈሪ በንቲ ቤት መውጣት ነው። ሰራዊታችን ሸገር እንደገባ የሰፈረው ጉለሌ አካባቢ ካለ አንድ ግቢ ውስጥ ነበር። እኛም ከሰራዊታችን ጋር አብረን መሆን አለብን ብለን ወደዚያው ሄድን። ስናየው ደግሞ ቤቱ ብዙ ክፍሎች አሉት። በዚያ ላይ ለጥበቃም የተሻለ ነው። የምናወራውን የሚሰሙበት መንገድም የለም። ለምስጢር አጠባበቅም በአንጻራዊነት የተመቸ ሆነ። ሸገር በገባን በጥቂት ጊዜ ውስጥ የሽግግር ጉባኤ ተጀመረ። ስብሰባው የተደረገው በአፍሪካ ኢኮኖሚክ ኮሚሽን አዳራሽ ነበር። ጠዋት ወደ አዳራሹ ስንገባ በሰው ተሞልቶ መቀመጫ ቦታ አልነበረም። ሰነአፌ ላይ ስንነጋገር የሽግግር መንግስቱ ተሳታፊዎች ከደርግ ውድቀት በፊት ትጥቃዊ ትግል ያደረጉ ኃይሎች ብቻ መሆን ይኖርባቸዋል የሚል ስምምነት ነበረን። ኢሳያስም በወረቀት ላይ ብቻ እንጂ መስክ ላይ የታጠቀ ኃይል የሌላቸው ድርጅቶች ፔፐር ኦርጋናይዜሽን እንዳይጋበዙ መለስን በጥብቅ አዘዘው። ሸገር ስንገባ ግን ስምምነቱ ተጥሶ የጉራጌ፣ የኦሞ፣ የቤንሻንጉል፣ የጋምቤላ፣ የወላይታ፣ የሃዲያ ነፃ አውጪዎች ነን ያሉ ድርጅቶች እንደ አሸን ፈልተው ጠበቁን። ከነዚህ ውስጥ የሚበዙት ፍጹም አዲስና ታጣቂ ክንፍ የሌላቸው ናቸው። 2-3 ሆነው ተጠራርተው ፓርቲ ይሰይማሉ። ለምሳሌ ኃይሌ ወልደ ሚካኤል እኔ ሳውቀው ሃዲያ የነበረ ሰው አሁን ጉራጌ ሆኖ አንድ ፓርቲ አቋቁሞ መጥቷል። በየነ ጴጥሮስ ከአንዱ ጋር ተዳብሎ ሃዲያን ወክላለሁ ብሎ አቋቋመ። ተስፋዬ ሀቢሶ ከምባታ ብሎ መጥቷል። እንዲህ በመለስ ፈቃድ ብዙ ተባዙ የተባሉ ፓርቲዎች ተብዮች ናቸው የአዳራሹን መቀመጫ ሞልተውት የነበሩት። ፓርቲዎቹ በአግባቡ የተመሰረቱና ህዝባዊ ዓላማን አንግበው የተፈጠሩ አለመሆናቸው እስከ ዛሬ ለዘለቀው መሰረታዊ ችግር ዳርጎናል። እጣፈንታችንን እንወስናለን ብሎ የተነሳ ኃይል ያለምንም አይነት ውክልና ዝም ብሎ ከገባ ሌላውም ከማናንሼ በሚል ስሜት ወኪል ነኝ ብሎ ራሱን በራሱ አጽድቆ ይመጣል። የዚህ ሁሉ ችግር መሰረታዊ መንስኤ ባለቤቱ ይገባኛል ብሎ ባልጠየቀበት ሌሎች ከውጭ ሆነው ይገባሃል ብለው በወሰኑት መሰረት የሚጭኑበት መሆኑ ነው። ማን የማን ተወካይ እንደሚሆን እንኳን በጥናት አልተወሰነም። ህዝቡ ራሱ እጣፈንታውን ቢወስን አሁን ላለንበት ችግር አንደርስም ነበር ብዬ አምናለሁ። አንድ ሰው የዚህ ብሔር ተወካይ ነኝ ካለ ቦታ ይዞ የአካባቢውን ሰው አቋቁሞ እጣፈንታውን ለማግኘት ይታገላል። ሌላ ሲወስንበት ግን ጫና ወይም ሹመት ይባላል እንጂ እጣፈንታን መወሰን አይባልም። ለምሳሌ ፕሮፌሰር በየነ ጴጥሮስን ብንወስድ ምንም ሳያሻሽል እዚያው ታስሮ ቀረ። የጌድኦ ህዝቦች ዲሞክራሲያዊ ድርጅት ጂፒዲኦ የሚባል አንድ ቡድን ነበር። ልክ እንደ ኦህዴድ የተቋቋመ ነው። ቆይቶ አፈንግጦ ወጣ። በወያኔ ተደራጅቶ አፈንግጦ የወጣው ብቸኛ ፓርቲ ነው። የሽግግር መንግስት ምስረታ ጉባኤው ሰኞ ሰኔ 24 ቀን 1983 ዓ.ም ተጀመረ። መለስ ዜናዊ እንደ አዲስ የኢትዮጵያ ፕሬዝዳንት የጉባኤው መሪ ሆነ። በዚህ ስብሰባ ላይ በኦሮሚያ ስም የተደራጁ ኃይሎችም ተገኝተዋል። ከነርሱም ኦነግ፣ ቶኪቹማ፣ ኦሮሞ አቦ፣ የኦሮሞ ነፃነት እስላማዊ ግንባርና ኦህዴድ ተገኝተዋል። አንዳንዶቹ ከሀገር ውጭ የነበሩና ስማቸውን እንኳን የሰየሙት ወደ ሀገር እየገቡ አውሮፕላን ላይ ነው። ዝግጅት የላቸውም። በዚህ ሁኔታ ስብሰባው ቀጠለ። በኦሮሞ ስም ቦታው ላይ ከተገኙት አንዱ ዋቆ ጉቱ ነበር። ዋቆ አማርኛ አይችልም። አስተርጓሚም ይዞ አልመጣም። ሲቸግረን ዶክተር ታደሰ ኤባን አዋስ ነው። እርሱ ከጎኑ ሆኖ በጉባኤው ላይ የተባለውን እያንሾካሾከ በጆሮ ይነግረዋል። ለጉባኤው የተያዙት አጀንዳዎች 2 ነበሩ። አንደኛው ረቂቁ ቀድሞ የተጠናቀቀውን ቻርተር ማጽደቅ ሲሆን፣ ሁለተኛው ደግሞ የኤርትራን ዕጣ ፈንታ መወሰን ነበር።
ኢሳያስ ከኛ ከተሳታፊዎቹ ጋርም ሆነ ከታዛቢዎቹ ጋር አልተቀመጠም። ነጠል ብሎ አስተርጓሚውን በረከተ ሀብተ ሥላሴን ከጎኑ አስቀምጧል። ኢሳያስ ንግግር ሲያደርግ በመሃሉ አስተርጓሚውን ትክክል አልተረጎምክም እያለ መላልሶ አቋረጠው። ማቋረጡ 2-3 ጊዜ ሲደጋገም የጉባኤው ሰብሳቢ መለስ በራሱ ፈቃድ ማስተርጎም ጀመረ። የኢትዮጵያ ፕሬዝዳንት የአንድ ክፍለ ሀገር መሪ ንግግር አስተርጓሚ መሆኑ ጥቂቶቻችንን ሳያስገርም አልቀረም። በሁኔታው ያልተደሰቱ የህወሓት ልዑካንም አንድ ሰው መደቡና ማስተርጎሙ ቀጠለ። ኢሳያስ አሁንም አልተዋጠለትም። መለስን ራስ ተርጎም አለውና ንግግሩን ቀጠለ። የበላይነቱን ማሳየቱ ነው። በጊዜው የሽግግር መንግስቱ ፕሬዝዳንት የነበረው መለስ እየተረጎመ ኢሳያስ ስለ ኤርትራ አውርቶ ጨረሰ። የንግግሩም ይዘት ከ2 ዓመት በኋላ በኤርትራ ህዝበ ውሳኔ በዓለም አቀፍ ታዛቢዎች ፊት ይደረጋል የሚል ነው። ኢሳያስ ተናግሮ እንደጨረሰ ከበድ ያሉ ሐሳቦች መሰንዘር ጀመሩ። የአፋሩ አሊ ሚራህ በቀዳሚነት እጁን አወጣ። ሲናገርም ኤርትራ በህዝበ ውሳኔ ከኢትዮጵያ ጋር መኖር ወይም ከኢትዮጵያ ተገንጥላ ራሷን የቻለች ሀገር መሆን ዲሞክራሲያዊ መብት ነው፣ እናከብራለን። በዚያው ልክ በኤርትራ ውስጥ ያሉ የአፋር ሰዎች የራሳቸውን ዕድል በራሳቸው የመምረጥና የመወሰን ዲሞክራሲያዊ መብት አላቸውና ሊከበርላቸው ይገባል ይላል። አንድ የጉራጌ ተወካይም ቀጠለ። በኤርትራ ጉዳይ ሲናገር በኢትዮጵያ በቀኝ ግዛት ተይዘናል ትላላችሁ። ቀኝ ግዛት ከሆነ የተያዝነው እኛ እንጂ እንዴት እናንተ ትሆናላችሁ? እንዲያውም ትክክለኛ ኢትዮጵያዊ የምትባሉት እናንተ ናችሁ። ባህላችሁ አንድ፣ ቋንቋችሁ አንድ፣ ሃይማኖታችሁ አንድ፣ ታሪካችሁ አንድ። ማን ነው ቀኝ ገዢ ሆነባችሁ? አለ። ለዚህ መልስ አልነበራቸውም፣ አልተዘጋጁም። ኢሳያስ በንዴት ጤሰ። ምክንያቱም እርሱ የሚናገረው ተግባራዊ ሲሆን እንጂ ሲሞገት አልኖረምና እንደተሰደበ ነበር የቆጠረው። ፕሮፌሰር አስራት ደግሞ እናንተ ሁለታችሁ እንደምትዋደዱ አሁን ገብቶናል። አቶ ኢሳያስም አማርኛን አቀላጥፈው እንደሚናገሩ ዛሬ አይተናል። ትርጉሙ እንዳላረካቸው ገልጸው ራሳቸው በተሻለ ለመናገር ችለዋል። በዚያ ላይ ደግሞ ከፕሬዝዳንታችን ጋር እንደምትዋደዱም አይተናል። ስለዚህ በመካከላችሁ ያለው ግንኙነትን አጠናክራችሁ የሀገራችንን አንድነት ጠብቁልን ይላል። አስራት በዚህ ንግግሩ ታዋቂ ሆኖ ከሳይንስ ሰውነቱ ሌላ ወደ ፖለቲካ ቢሸጋገርም በስብሰባው ላይ አልፎ አልፎ ካልሆነ በቀር ብዙም አልተናገረም። እርሱ የሳለውና በነመለስ ምላስ ላይ ያለው ለየቅል ሆኖበታል። አሰፋ ጫቦ እዚያው በጉባኤው ላይ ይመስለኛል ችግር የገጠመው። ንግግሩ በተዘዋዋሪ መለስ ውሸታም መሆኑን የሚገልጽ አይነት ነበር። እኔ ቅኔ ስለማይገባኝ የተናገረው ምን ማለት እንደሆነ አላወኩም። ወያኔዎቹ ግን ተበሳጭተው ይቅርታ መጠየቅ አለበት ብለው ተንጫጩ። ብዙም ሳይገፉበት መለስ ጉዳዩን ቀለል ስላደረገው ሌሎችም ረገባሉ። መለስ የኤርትራ ጉዳይ ያስነሳቸው ሙግቶች የሚፈታበት መንገድ አጣ፣ ተጨነቀ። ጉዳዩ ከቁጥጥር ውጭ እየወጣ መሆኑን አየሁና እጅ አውጥቼ የኤርትራ ጉዳይ በጦርነት የተፈታ ጉዳይ ነው፣ አሁን ወደ ኋላ የሚመለስበት ደረጃ ላይ አይደለም። ስለዚህ ህዝቡ በመረጠው መንገድ እንዲፈታ ለህዝበ ውሳኔ ልንተው ይገባል። በወታደራዊ መንገድ ያለቀን ነገር ወይ መቀበል ካልሆነ እምቢ ማለት ነው እንጂ ሌላ አማራጭ የለም። እውነታውን መካድ ደግሞ እብደት ነው። ሪፊውዚንግ ሪያሊቲ ኢዝ ኢንሳኒቲ አልሁኝ። እዚህ ላይ የሚታየው ክርክር በኢትዮጵያ ፖለቲካ ውስጥ ያሉትን ሁለት ተቃራኒ ርዕዮቶችን ያሳያል። አንደኛው ግዛታዊ ብሔርተኝነት ቴሪቶሪያል ናሽናሊዝምን ሲሆን ኢትዮጵያና ኤርትራ አንድ ናቸው ብሎ ያምናል። ሁለተኛው ማንነትን መሰረት ያደረገ ብሔርተኝነት ኢትኖ ናሽናሊዝም ሲሆን ኤርትራ የራሷ ታሪክ ያላት ቅኝ ግዛት ናት ብሎ ያምናል። ሌንጮ ሪፊውዚንግ ሪያሊቲ ኢዝ ኢንሳኒቲ እውነታውን መካድ እብደት ነው ሲል የድሮውን አንድ ኢትዮጵያ ትረካ ከወቅቱ ተጨባጭ ሁኔታ ጋር ሪል ፖለቲክ ጋር ለማስታረቅ ያደረገውን ሙከራ ያሳያል። እውነታው በወታደራዊ የኃይል ሚዛን የተፈጠረና ኤርትራ በሻዕቢያ እጅ መግባቷ ብቻ ሳይሆን በመርሆ ደረጃም ቢሆን ኦነግ በትግሉ ጊዜ ሲደግፈው የኖረውን የራስን ዕድል በራስ የመወሰን መርህ ተጻሮ ሊቆም ስለማይችል እንደ ኦነግ አመራር መጠን የተወሰደ መሰረታዊ አቋም ጭምር ነው። በጉባኤው የኤርትራን ጉዳይ በተመለከተ ድምፅ ይሰጥበት ተብሎ ከተቆጠረው እጅ በቀር ብጣሽ ወረቀት አልቀረበም።
ወታደራዊ ድልን እንደ በቂ የወሰዱት የገሃኤ መሪዎችም ለጉባኤው አዘጋጅተው የመጡት ሰነድ ባለመኖሩ የኤርትራን መገንጠል ህጋዊ አካሄድ የሚያሳይ ነገር የለም። በህግአይና በህወሓት መካከል ምስጢራዊ ስምምነት ሊኖር እንደሚችል አንዳንድ የኦነግ አመራሮች ጠርጥረዋል። መሆን የነበረበት ሰነድ ተዘጋጅቶ በቂ ውይይት ተደርጎበት ዳርና ድንበሩ ታውቆ ውሳኔ መስጠት ነበር። ስለ ኤርትራ መገንጠል ሊጠቀስ የሚችለው ብቸኛ ሰነድ መለስ ለተባበሩት መንግስታት ድርጅት የጻፈው ደብዳቤ ይመስለኛል። ኢሳያስ ኤርትራ ሀገር ስለመሆኗ እውቅና ስጡኝ ብሎ ለመንግስታቱ ድርጅት ደብዳቤ ይጽፋል። ድርጅቱ ደግሞ አንተ መጠየቅ አትችልም፣ በዚህ ላይ መወሰን ያለባት ኢትዮጵያ ናት ብለው ደብዳቤውን ይመልሱለታል። ኢሳያስም ወደ መለስ ተመልሶ ይጠይቃል። መለስም ብዙ ሳይቆይ የተባበሩት መንግስታት ድርጅት ለህዝበ ውሳኔ ታዛቢ ልዑክ እንዲልክ ጥሪ ያቀረበበትን ደብዳቤ ጻፈ። ኤርትራ ከኢትዮጵያ ተገንጥላ ሀገር መሆኗ የታወቀው በዚሁ ደብዳቤ ነው። ቻርተሩን አስመልክቶ የተያዙ አጀንዳ ከታየ በኋላ ሰናፌ ላይ ያዘጋጀነው ረቂቅ ከመጠነኛ ማስተካከያ ጋር ጸደቀ። ማስተካከያ የተሰጠበት ስለ ተራድኦ ድርጅቶች የሰፈረው ነበር። በትግል ላይ የነበርን ፓርቲዎች ያቋቋምናቸውን የልማት ተራድኦ ድርጅቶች ህጋዊ እውቅና እንዲኖራቸው የሚል ሐሳብ ወልደ አማኑኤል ዱባላ መጣ። ወልደ አማኑኤል የሲዳማ ነፃ አውጪ ንቅናቄ መስራች ነው። ምን እንደሚፈልግ አጥርቶ ስለሚያውቅ በጉባኤው ላይ ንቁ ተሳትፎ ነበረው። እነ በየነ ጴጥሮስ አልፎ አልፎ ጥያቄዎችን ይሰነዝራሉ እንጂ ሐሳብ አልነበራቸውም። የኦሮሞ ዕጣ ፈንታ በተመለከተ ቻርተሩ ከኦነግ እይታ ጋር ሙሉ በሙሉ የተስማማ ነበር። በጸደቀበት ዕለት ዲማ ጥሩ አድርጎ ያዘጋጀው የግንባሩ መልእክት የአፋን ኦሮሞ ይዘት በገላሳ የእንግሊዘኛው ደግሞ በኔ ለምክር ቤቱ በንባብ ቀረበ። የሽግግር መንግስቱ የተቋቋመበት የሰኔው ጉባኤ ከተጠናቀቀ በኋላ የተወካዮች ምክር ቤት ስብሰባ ተጠራ። ለሽግግር መንግስቱ ተሳታፊዎች በተደለደለው የምክር ቤቱ መቀመጫ መሰረት ኢህአዲግ 32 ተወካዮች፣ ኦነግ 12 ተወካዮች ሲኖራቸው ሌሎችም የሁለትና 3 ተወካዮች መቀመጫ አግኝተዋል። በሌላ በኩል ኦነግ በሽግግር መንግስቱ ውስጥ 4 የሚኒስተርነት ምደባዎችንም አግኝቷል። የሽግግር መንግስቱ አስተዳደር ሲቋቋም መለስ በሚኒስትርና በአምባሳደርነት ደረጃዎች የሚሾሙላችሁን ሰዎች ዝርዝር ስጡኝ አለ። እኔም አመራሩን አወያይቼ ባስወሰንኩት በኋላ በሚኒስተርነት ደረጃ እንዲሾሙ የዶክተር ዴማ ኖጎን፣ የኦቦ ዘገየ አስፋውን፣ የኢብሳ ጉተማንና የአህመድ ሁሴንን ስም አስገባው። ዲማ የማስታወቂያ ሚኒስትር፣ ኢብሳ የትምህርት ሚኒስትር፣ አህመድ ሁሴን የንግድ ሚኒስትር፣ ዘገየ የግብርና ሚኒስትር ሆነው ተሾሙ። የዘገየን ስም ሲያዩ ደንግጠው ነበር። እኔም የዘገየን ስም ያስገባሁት የደርግ ባለስልጣን ስለነበር እንዳያስሩት ብዬ ነው። በእርግጥም አባላችን መሆኑን ሲያውቁ ሳያስሩት ቀርተዋል። ኦቦ ዘገየ አስፋው በደርግ ጊዜ የመሬት ይዞታ ሚኒስትር የነበሩና የ1967ቱን ታሪካዊ መሬት ላራሹ አዋጅ ካረቀቁት ባለሙያዎች አንዱ ናቸው። ኦነግ እርሳቸውን ለእርሻ ሚኒስትርነት ማጨቱ የመሬት ጥያቄ የኦሮሞ ዋና ጥያቄ ነው የሚለውን አቋም ለማሳየት ልምድ ያለው ሰው በመመደብ መንግስትን የመምራት አቅም ሰልፍ ካፓሲቲ ለማረጋገጥ ያለም እርምጃ ነበር። የኦነግ አመራር የነበሩትና በወቅቱ በሚኒስትርነትና በአምባሳደርነት የተሾሙት ኦነግ እንደ ድርጅት መርጦ ለሽግግር መንግስቱ ፕሬዝዳንት ያቀረባቸው እንጂ እንደ ግለሰብ የገቡ አልነበሩም። እንዲያውም ግራ ቀኙን መርምሮ እጩዎቹን የሚያቀርብ ኮሚቴ አዋቅረናል። እጩ አቅራቢ ኮሚቴው በዋናነት በደርግ ታስረው የነበሩ የግንባሩን አባላት የያዘ ነበር። ኦነግ ውስጥ በአንድ ሰው ብቻ ውሳኔ መስጠት አይቻልም። ኮሚቴው ተወያይቶ የለያቸውን እጩዎች ዝርዝር ያዘጋጅና አምጥቶ ይሰጠኛል። እኔ ለመለስ አቀርብለትና ያጸድቀዋል። እጩ አቅራቢ ኮሚቴውን የመራው ኢብሳ ጉተማ ነበር። የዘነጓቸው አባላት ገላሳ ውጭ ሀገር ሆኖ እየደወለ እነገሌን ያዝ ጨምር እያለ ይነግረኝ እንደነበር አስታውሳለሁ። በዚያ መንገድ ነው ጄሉ የተካተተው በገላሳ ጥቆማ። ሆኖም ምርጫው ሲደረግ በተቻለ መጠን ከተለያየ ሃይማኖትና ከተለያዩ ዞኖች ህብርና ስብጥር እንዲኖረው ጥረት አድርገናል። ይህን ሁሉ ስናመጣጥን የእጩዎቹን የህይወት ልምድ፣ የትምህርት ዝግጅትና ሙያ ግምት ውስጥ ገብቶ ነበር። በወቅቱ ከተሾሙት ሚኒስትሮችና አምባሳደሮች የተሻለ ዝግጅትና ችሎታ ያላቸው
የኛ እጮች ነበሩ። አሁን ለምሳሌ ዘገየ አስፋው ገና በአፍላ ወጣትነቱ ነበር የመሬት ይዞታና አስተዳደር ሚኒስትር የነበረው። መሬት ላራሹን በስራ ላይ በመዋል ረገድ ትልቅ ድርሻ ነበረው። የተወሰኑ ሀገራት አምባሳደርነት ሹመትም ለተወሰኑ ሰዎች ሰጠን። በቀለ ገለታ የጃፓን፣ ፈቃዱ ወቅጅራ የዚምባብዌ፣ አባቢያ የግብፅ፣ ሉቤ ብሩ የአይቮሪ ኮስት አምባሳደር በመሆን ተሾሙ። እነዚህ ሹመቶች ቆይተው ብዙ አደጋዎችን ያስከተሉ ናቸው። ለምሳሌ ሉቤ ኦነግን በጥርጣሬ የሚያይ ሰው ነው። ትውልዱ ደቡብ ምዕራብ ሸዋ ወደ ወሊሶ አካባቢ ነው። እናቱ የሲሳይ ኢብሳ እህት ትመስለኛለች። የኢትዮጵያ አምባሳደርነትን እሺ ብሎ ይቀበላል ብዬ አላሰብኩም ነበር። ሲበዛ የኦሮሞ ብሔርተኛ ነበር። ከአማራ ጋር መኖር ከባድ ነው የሚልና ስለ መገንጠል ብቻ የሚያስብ ነው። የኢትዮጵያን ሹመት ይቀበላል ብሎ ማሰብ ያስቸግራል። ገላሳ ከአሜሪካ ደውሎ ስሙን እንዳስገባ ነገረኝ። በጣም ገረመኝ። ለጣሃ ደውዬ ሉቤን ታውቀዋለህ? የኢትዮጵያ አምባሳደር ለመሆን እሺ ብሎ የሚቀበል ይመስላል አልኩት። አለቃህ ነው ያዘዘ፣ ሹመው አለኝ። ጣሃ ሊመጣ ያለውን መዘዝ ቀድሞ ያውቅ ነበር። መዘዙ ግን ለእርሱ ሳይሆን ለእኔ የተረፈ ነበር። እንዳልሁትም አልቀረልኝም። ሹመቱን ተቀብሎ ወደ አይቮሪ ኮስት ሲሄድ ዘመድ አዝማዱን ሰብስቦ ነበር። ከ9 ወራት በኋላ እኛ ከሽግግር መንግስቱ ስንወጣ ወያኔም ተሿሚዎቹን ከስልጣን አባረረች። ሉቤ ይዞት የወጣውን ሰፊ ቤተሰብ ማስተዳደር አቅቶ ተቸገረ። ወደ ሀገር ቤት መመለስ ደግሞ አይችልም። ሁሉም ሲቸገር አፉን የሚያላቅቀው ብሶቱን የሚዘረግፈው በእኔ ላይ ነው። እርሱ ነው ለዚህ የዳረገኝ ማለት ጀመረ። ብቻ የኋላ ኋላ እንደምንም ብሎ ሙሉ ቤተሰቡን ይዞ አሜሪካ ገባ። ሉቤ ሹመቱን ሲያጣ የሚናገርበት ሰበብ አገኘ እንጂ ከጅምሩም ግጭት ነበረ። እኔ ይህንን አዲሱን የኢትዮጵያ ፌዴሬሽን ተቀብለን ዲሞክራሲያዊ እናድርግ የሚል አቋም ነበረኝ። አንድ ቀን ይህንን ሐሳብ በስብሰባችን ላይ አንስቼ ስንመካከር አብረውህ ታግለው የሞቱትን እንዴት ትከዳለህ አለኝ። እጅግ በጣም ተሰማኝ። ምክንያቱም ወደ ሀገር ቤት የገባነው አማራጭ ጠፍቶ አምነንበት ነው። እርሱም ስብሰባው ላይ ሊሳተፍ የመጣው ቻርተሩ ላይ መክሮ አምኖበት ሹመት ለመቀበል ነው። የኔ የግል ሐሳብ ቢመስል ወቅሶ ሲናገረኝ በገንኩኝ። አንተስ ዋሽንግተን ተቀምጠ ምን ሰራ አልኩት። እርሱም እዚያው በንዴት ፊቱ ሲቃጠል ታየኝ። ከዚያ በኋላ አንድም ቀን ተስማምተን አናውቅም። ሉቤ ከጅምሩም ቤተሰቦቹ ከያሉበት ለቅሞ ሲሄድ ለደቂቃ እንኳን ይህ ነገር ባይሳካስ ብሎ ቆም ብሎ ማሰብ ነበረበት። በደመነፍስ ስለወሰነው ውሳኔ እኔን ተጠያቂ አደረገኝ። እንዲያው ሊናገረኝ ሰበብ ስለፈለገ እንጂ የኢትዮጵያን ባንዲራ ሰቅሎ ኢትዮጵያን ወክሎ ሲላክ የኦሮሚያ ሪፐብሊክ አለመኖሯን ተቀብሎና ክዶ ነው። ራሱን ከተጠያቂነት ለማዳንና ኃላፊነት ላለመውሰድ ሌላው ላይ መለጠፍ ይቀነዋል። አንዱ የኦነግ ችግር የነበረውም ይሆነው አባል ሆኖ አንድ ተቋም እየሰራ በውሳኔ አሰጣጥ ግን ከጀርባ ተደብቆ የቆይና ወቀሳ ሲኖር ደምቆ መውጣት የአብዛኛው አመራርና ተሿሚ መገለጫ ነበር። ብዙዎቹን ባላስታውሳቸውም ለቆንስላነት ያሾምናቸው ነበሩ። ከዚያ በታች መውረድ አንችልም። ሰው አልነበረንም። ከኛም ከተሾሙት ሰዎች ከድርጅታቸው ኮብልለው ወዲያው ወያኔ የሆኑም ነበሩ። ለብሔራዊ ባንክ ገዢነት የተሾመው አለማየሁ ዳባ አንዱ ነበር። ከሹመቱ በኋላ ጠርተውት በማህበረ ረድኤት ትግራይ ሬስት ስም የተሰበሰበውን ገንዘብ ወደ ሀገር ውስጥ ማስገባት እንችላለን ወይ ብለው ጠየቁት። እርሱም ስቆባቸው በህጋዊ መንገድ አይቻልም አላቸው። በህጋዊ መንገድ ከገባ የመንግስት ስለሚሆን እንደ ፓርቲ ሊያዙበት እንደማይችሉ አስረድቶ የሚሻለውን መፍትሄ አመላከታቸው። ገንዘቡን ከፋፍለው በየግለሰቡ አካውንት ማስቀመጥ የጀመሩት አለማየሁ ባመላከታቸው አማራጭ ነው። አስቂኝ ነው። የህዝብ ተወካዮች ምክር ቤት እንደተቋቋመ የኦነግ አመራር ስራዎችን ተከፋፈልን። ይኸውም በየቦታው የሚታየው ነፋስ ጥሩ አልነበረም። በኢህአዴግና በኦነግ ኃይሎች መካከል በየቦታው አነስተኛ ግጭቶች ተጀምረው ነበር። የሽግግር መንግስቱ መስራች ጉባኤ ገና በመካሄድ ላይ የጀመረው ግጭት ከሽግግር መንግስቱ ጥለን እስክንወጣ ድረስ ለአንድም ቀን እንኳን ጋብ ያለበት ሁኔታ አልነበረም። መፍትሄ ለመሻት በተደጋጋሚ የህግሃኤን አመራር ሽምግልና ጠይቀናል። መጀመሪያ ላይ ጉዳዩን በሚዛናዊነት የሚሸመግሉ መስለው ቢታዩም እያደር ግን ለህዋት እያደሉ ሄዱ። ተመሳሳይ ማንነት የሚጋሩ እንደመሆናቸው አልደነቀንም።
በዚያም ላይ ሻዕቢያ ብዙ ሺህ ኢትዮጵያውያንን ያለ አግባብ ሲያባረር የወያኔ መሪዎች ድጋፋቸውን ሰጡ። እኛም ሁለት ልብ እየሆንም መተናል። ስለዚህ የህዝብ ተወካዮች ምክር ቤትን እኔ እየተሳተፍኩ ውሳኔ የሚፈልጉ ጉዳዮች ከማዕከላዊ ኮሚቴው ጋር እያናበብኩ እንድንፈጽም፣ ገላሳ ደግሞ በውስጣችን ያለውን ልዩነት እንዲያጠብና ሌሎች በውስጣችን የተፈጠሩ ችግሮችን መቅረፍ ላይ እንዲሰራ ተመዳደብን። በሽግግር መንግስቱ ለመሳተፍ ወደ ሸገር ስንገባ የምዕራቡንና የምስራቁን ግንባሮች ልዩነት በማጥበብ የኦነግን ሙሉ አመራር ለመጀመሪያ ጊዜ ለማገናኘት መልካም ዕድል እንደሆነ ታስቦ ነበር። ሁለቱም ግንባሮች የየራሳቸውን ማዕከላዊ ኮሚቴ ከመረጡ በኋላ በምዕራቡ ግንባር የተወከሉ 6 ልዑካን በጋራ ጉባኤ ላይ ለመሳተፍና ሪፖርት ለማቅረብ ቀዳሚ ወደ ሆነው ወደ ምስራቅ ግንባር ኮረሰባ ሲያመሩ በድንበር ላይ በተጣለባቸው አደጋ ብዙዎች በመገደላቸው አልተሳካም ነበር። አሁን የማገናኘት አደራው ኮረሰባ የኦነግ ዋና ጸሐፊ ሆኖ አድርጎ ለመረጠው ገላሳ ዲልባ ነበር የተሰጠው። ሆኖም ገላሳ ታሞ ለሕክምና ወደ አውሮፓ ከሄደ በኋላ ብዙ በመቆየቱ ሙሉ የጋራ አመራሩን በወጉ የመሰየም ዕቅድ ሳይሳካ ቀረ። እኔም የገላሳንም የራሴንም ስራዎች ደርቤ መስራት ግዴታ ሆነ። ጠዋት በህዝብ ተወካዮች ምክር ቤት ተገኝቼ ስጨቃጨቅ ውላለሁ። ምሽት ላይ ወጥቼ ራዲዮ ይዤ ከየአቅጣጫው የሚደርሰኝን ሪፖርት እየሰማው የመሰለኝን ትዕዛዝ እሰጣለሁ። በዚህ ውጥረት ምክንያት የሥራ አስፈጻሚ ስብሰባዎችን በመደበኝነት ማድረግ ተሳነን። በነገራችን ላይ የህዝብ ተወካዮች ስብሰባ የተጀመረው ቤተ መንግስት ውስጥ ነው። ምክር ቤቱ ቅርጽ ሊኖረው ይገባል በሚል ከቤት ውስጥ በተሰነዘሩ ሐሳቦች ላይ ተመርኩዞ የምክር ቤቱ ፕሬዝዳንት ተቋቋመ። እንዴት በሥራ ላይ እንደሚውል የሚያሳይ ረቂቅ ከተዘጋጀ በኋላ በረቂቁ ላይ ተወያይተን አጸደቅን። ከዚያ በኋላ ፕሬዝዳንቱ ምክትል ሊቀመንበሩን የመምረጥ ስልጣን ተሰጠው። መለስ እኔን ጠቆመኝ። አልተቀበልኩትም። አንዳንዶች የምክትል ፕሬዝዳንትነት ቦታ ሲሰጠው እምቢ አለ የሚሉት ይህንኑ ነው። ነገሩ የምክትል ፕሬዝዳንትነት ቦታ አልነበረም። የህዝብ ተወካዮች ምክር ቤት ምክትል ሰብሳቢነት ነው። መለስ የምክር ቤት ፕሬዝዳንት ሆኖ እያለ የኢህአዴግ ጉዳይ ሲሆን ገለልተኝነቱን እየዘነጋ ተከራካሪ ይሆናል። የሌላ ጉዳይ ሲሆን ግን በስብሰባው ላይ አይገኝም። እርሱ ሲቀር እኔ ሰብሳቢ እንደሆንለትና የምክር ቤቱን ስብሰባ በመምራት ስራ እንድጠመድ ስለፈለገ ነበር የጠቆመኝ። ኋላ ምክትል ሰብሳቢ ሆኖ የተመረጠው ፈቃዱ ገዳሙ እዚያው ሆኖ ስራውን ለመስራት ሞከረ። አልተሳካለትም። አንድ አጀንዳ በተለይ መታወቂያው ነበረች። ቆንዳል ቲቲ የምትባል ቦታ ጉራጌ ውስጥ እንድትካለል የማስደረግ አጀንዳ አቅርቦ ክርክር ይገጥማል። ዲማና መቶ አለቃ ግርማ ወልደ ጊዮርጊስ ወደ ቦታው አምርተው ህዝብ አወያዩ። የህዝቡ ሐሳብ እርሱ የጉራጌን ነገር በእኔ ላይ ጣሉት ይል እንደነበረው ሳይሆን ቀረና ቆንዳል ቲቲ ወደ ኦሮሚያ ተካለለች። የምክር ቤቱ ዋና ስራ የብሔሮችን የአስተዳደር ወሰን ማካለል ነበር። ይህ ጉዳይ ቀድሞም ቻርተር ውስጥ እንዲገባ ያደረኩት እኔ ነበርኩ። ኦነግን የሚመለከት አስፈላጊ ጉዳይ ስለሆነ በጥብቅ ያዝኩት። ስራውን የእኛ ሰዎች እንዲመሩት ለአብዩ ገለታ ሰጠሁት። አብዩ ኦነግን ወክለን ከተቀመጥነው 12 ሰዎች አንዱ ነበር። ለስራው ያገዛቸው በደርግ መንግስት የተቋቋመው የብሔረሰቦች ጥናት ኢንስቲትዩት የተደረገው የብሔሮች ጥናት ነው። ኢንስቲትዩቱ በወቅቱ በየወረዳው ያለውን የቋንቋ ስብጥር አጥንቶ ለይቶ ነበር። ይህ ነጥብ ኦነግም ሆነ የጊዜው የሽግግር መንግስታት ተሳታፊዎች ለሽግግሩ በቂ ዝግጅት እንዳልነበራቸው የሚነሳውን ትችት በከፊል የሚከላከል ነው። የደርግን የኢትዮጵያ ብሔረሰቦች ጥናት ኢንስቲትዩት ጥናቶችን በመጠቀም ድንበርን በሳይንሳዊ መንገድ ለመወሰን አስችሏል። ይህ የሚያሳየው የብሔር ጥያቄም ሆነ የኦሮሚያ ወሰን በደርግ ጊዜ በመንግስት መዋቅር ውስጥ በነበሩ ባለሙያዎች ከተጠና ጥናት ጋር የተስማማ እንደሆነና ጉዳዩ ደረቅ ፖለቲካዊ ውሳኔ ብቻ ሳይሆን በተገቢው ምሁራንና ባለሙያዎች የተጠና ሳይንሳዊ መሰረት ያለው መሆኑን ነው። 50 በመቶና ከዚያ በላይ አፋን ኦሮሞ የሚነገርበት ወረዳ ከሆነው በኦሮሚያ ክልል እንዲካለል፣ ከ50 በመቶ ያነሰ ከሆነ በወረዳው ብዙ ተናጋሪ ባለው ብሔር እንዲወሰን ተደርጎ በዚህ ሁኔታ ነው የአሁኑ የኦሮሚያ ብሔራዊ ክልላዊ መንግስት የአስተዳደር ወሰን የተከለለው። የማካለሉ ስራ ይሰራል ተብሎ ሲወሰን ኮሚቴ ተቋቋመ። የዚያ ኮሚቴ ሊቀመንበር አብዩ ነበር። ዳታ የሚያየው እርሱ ነበር። ከየወረዳው ተሰብስቦ የመጣ የጥናት ተቋሙ ዳታ እንደሚያሳየው ትልቁ የህዝብ ቁጥር ኦሮሞ ነበር። ከዚያ የደቡብ ህዝብ አንድ ላይ ተወጣቶ ወደ 14 ሆኑ።
ሸገር ደግሞ አንድ ሆነ። ድሬዳዋ የኦሮሞ አካል ነበረች። ጉራጌና የመሳሰሉት አንድ ሆነው ክልል ሆኑ። ቤኒሻንጉል ክልልም ተፈጠረ። የአማራንም ሰሜን በሚል ተከፈለ። የአማራን የፈለገው መለስ ነው። ለምን እንደፈለገ አላውቅም። ከኦሮሞም በኋላ ልዩ ዞን የተባለውን ከሚሴን ወደዚያው ቀላቀለው። ወሎ የኦሮሞ አካል እንድትሆን ጫና ብንፈጥር አቃተን። ብዙሃኑ ወሎዬ ሙስሊም ነው በሚል በእስልምና ሃይማኖት በኩል አድርገን ለመሟገት ሞክረን ነበር፣ አልቻልንም። ያን ጊዜ ስለ ወሎ ከመለስ ጎን የቆመው ኦህዴድ ነበር። ለነገሩ ብዙ ድምፅ ስላላቸው ኢህአዴግ የደገፈው በቀላሉ ያልፍ ነበር። በምክር ቤቱ ላይ ከፍተኛ ሚና ሲጫወት የነበረው ኢህአዴግ ነው። የሚፈሩት አጀንዳ ካለ ሌሎችን ከምክር ቤቱ ውጭ አሳምነው ይመጡ ነበር። በምክር ቤቱ ውስጥ ከኛ በቀር የሚከራከራቸው አልነበረም። በብዙ ትግል አዲስ አበባን በኦሮሚያ ስር እንድትካለል አደረገን። ይህ ሲሆን ከጎናችን የቆመ አንድ ድርጅት እንኳን አልነበረም። የሸገረን ጉዳይ ያሳካነውም በነመለስ አለማስተዋል ነው። በጊዜው ትልቅ ትርጉም ይኖረዋል ብለው ስላልገመቱ ችላ አሉን። የተቃወመን አማራ ነው። ያኔ ጉራጌም ባስተሳሰቡ አማራ ነበር። በዚህ ጊዜ ኦሮሚያንና ሲዳማን ጨምሮ 14 ክፍሎች ተዋቀሩ። እኛ ከወጣን በኋላ መለስ የኦሮሚያን ክልል ሚዛን የሚያስጠብቅ ሌላ ክልል ለመፍጠር ደቡብ ላይ ያሉትን ክልሎች ወደ አንድ አምጥቶ የደቡብ ብሔሮች ብሔረሰቦችና ህዝቦች ክልላዊ መንግስትን አቋቋመ። መንግስት እየተቋቋመና ቅርጽ እየያዘ ሲመጣ የወረዳና የቀበሌ አስተዳዳሪዎች ይመረጡ የሚል ሐሳብ ተነሳ። ምርጫው በሁለት ደረጃዎች እንዲደረግ ተወስኖ የመጀመሪያው ደረጃ የሙከራ ምርጫ ስናፕ ኢሌክሽን እንዲቀድም ስምምነት ላይ ተደረሰ። ወደ ምርጫው ሊገባ ሲል ግን አንድ ጥያቄ ተነሳ። ጥያቄውን ያነሳው ዳውድ ኢብሳ ነው። ወታደር በውጭ እያለ የሚደረግ ምርጫ ፍትሃዊ አይሆንም፣ ህዝቡ ተረጋግቶ መምረጥ እንዲችል ወታደር ወደ ካምፑ ይግባ የሚል ሐሳብ ነበር ዳውድ ያቀረበው። በጊዜው እንደነ አንፊሎና አይራ የመሳሰሉትን ጨምሮ ወያኔ ያልደረሰባቸውን አካባቢዎች በሙሉ ስናስተዳድር ነበር። ወያኔ በደንቢ ዶሎ አልፋ ነበር ጋምቤላ የገባችው። ለካ በሐሳቡ ላይ ወያኔዎች ለብቻ ተሰብስበው መክረውበት ሲያበቁ እሺ ሰራዊቱ ካምፕ ይግባ የተባለውን ሐሳብ ተቀብለናል አሉ። በዚህ ተስማምተን ወደ ስራ ገባን። የአሜሪካ እንዲሁም የሻዕቢያ የወያኔና የኛም ታዛቢዎች በተገኙበት እንቅስቃሴ ተጀመረ። በወለጋ፣ ጅማ፣ ጊዳያና በሌሎች ቦታዎች ላይ ወደ 5000 የሚደርስ ሰራዊት ነበረንና ለነዚህ ሁሉ የሚበቃ ካምፕ ማዘጋጀት ነበረብን። ካምፕ በማዘጋጀት ውስጥ አሜሪካኖችም ተሳታፊዎች ነበሩ። የሚያርፉበትን ድንኳን አዘጋጅተው ሰራዊታችን ካምፕ ገባ። ስምምነታችን የኛ ሰራዊት ካምፕ በገባበት በተመሳሳይ ጊዜ የወያኔ ሰራዊትም ካምፕ እንዲገባ ነበር። ነገር ግን ያንን ተፈጻሚ አላደረጉም። ጭራሽ እኛ የለቀቅነውን ቦታ ይይዙ ጀመረ። ይህን ድርጊት ኮንነን አቤቱታ አቀረብን። አሜሪካ ጆሮም አልሰጠችን። ይባስ ብለው አሜሪካኖቹ በእኛ ላይ ማስረጃ መሰብሰብ ጀመሩ። አንዱ አሜሪካዊ የእኛ ሰራዊት ሐረርጌ ላይ በዓይኔ እያየሁ ጦርነት ከፈቱ ብሎ መስክሮ አንድ ጋዜጣ ላይ ወጣ። በእርግጥ ሐረርጌ ያለው ሰራዊታችን ካምፕ አልገባም። ገላሳ ሰራዊት ወደ ካምፕ ይግባ የሚለውን ሐሳብ ስላልተቀበለው የምዕራቡ ግንባር ብቻ ገብቶ የምስራቁ አልገባም። ሰራዊቱ ካምፕ ይግባ የሚለውን ሐሳብ ያነሳሁት እኔ እንደሆንኩኝ ተደርጎ እንጂ ዳዊት ኢብሳ ስለመሆኑ እስከዛሬ በይፋ ተነግሮ አይታወቅም። ይህ ክስተት የኦነግን ወታደራዊ አቅም ያሽመደመደና ለፖለቲካ ሽንፈቱ ምክንያት የሆነ ነው። ቴሬንስ ሊዮንስ ክሎዚንግ ዘ ትራንዚሽን ዘ ሜይ 1995 ኢሌክሽን ኢን ኢትዮጵያ በሚለው ጥናታቸው የካምፕ ስምምነት ያለ ገለልተኛ ታዛቢና ያለ ጠንካራ አስፈጻሚ ኃይል መፈረሙ በኦነግ ላይ ጉዳት ማሳረፉን ይገልጣሉ። ሌንጮ ይህንን ስምምነት የተቀበሉት በአሜሪካና በሻዕቢያ ዋስትና ተማምነው ቢሆንም ያ እምነት በተግባር ተክዷል። ብዙ ተመልካቾች ለዚህ ውሳኔ ተጠያቂ የሚያደርጉት በድርድሩ ላይ የነበሩትን ሌንጮን ነው። ነገር ግን ባለታሪኩ እዚህ ላይ እንደገለጹት ወታደር ካምፕ እንዲገባ የሚመክር ሐሳብ የመነጨው ከወታደራዊ ክንፍ መሪው ከዳውድ ኢብሳ ነው። ዳውድ ሐሳቡን ያቀረበው ምርጫን ለማሸነፍ ሰላም ያስፈልጋል ከሚል እምነት እንደሆነ ቢታሰብም ውጤቱ ግን ወታደራዊ ኪሳራ ሚሊተሪ ሱሳይድ አስከትሏል። ይህ መረጃ የኦነግን የውስጥ ውሳኔ አሰጣጥ ሂደትና የአመራሩን አለመናበብ ያሳያል። በሰራዊቱ የካምፕ ይግባ መጭበርበርም ውስጥ ሆነን ምርጫው ተጀመረ። ኦህዴድም ሰበብ እያበዙ መራጮችን ያስተጓጉላሉ።
በተለይ አዲስ አበባ ላይ ለ7 ጊዜያት ተጠርቶ ሰው ሲቀር ምርጫ አደረጉ። ምርጫው በእጅ ብልጫ ስለሆነ መራጭ የነርሱ ሰው ብቻ እንዲሆን፣ ሌላው ተሰላችቶ እንዲቀር ያደርጉ ነበር። እንዲያም ሆኖ በብዙ ቦታዎች ላይ ያሸነፍነው እኛ ነበር። ይህ ስጋት ውስጥ ይከታቸውና ሰራዊታችንን የሚያበሳጭ ነገር እያደረጉ በየቦታው ግጭት ማጫሩን ስራዬ ብለው ተያያዙት። ከቀድሞም ጀምሮ ወደ ሽግግር መንግስቱ እንድንቀላቀል ጫናዎች ነበሩብን። ከሱዳን አልበሽር አንስቶ ሻዕቢያና አሜሪካም ጫናዎችን ሲያደርጉብን ነበር። መጨረሻ ላይ ሰራዊቱን ወደ ካምፕ ማስገባት የሚለውን ሐሳብ ዳውድ ካነሳ በኋላ ሰራዊቱን የሚያርፍበትን ካምፕ ከሻዕቢያና አሜሪካን ጋር ሆነን መረጠን። በተወሰነ ደረጃ ላይ ሂደቱን የሚቆጣጠር ከሶስታችን የተውጣጣ ኮሚቴ ማዋቅረን ነበር፣ ከወያኔ ከሻዕቢያና ከኦነግ። ኋላ ላይ የሻዕቢያው ጠባይ እየተቀየረ መጥቶ ከወያኔ ጎን ቆሙ። ሻዕቢያንና ወያኔ መለየት እስኪያቅተን ድረስ የሻዕቢያ አባላት የወያኔን ሐሳብ መቀበል ጀመሩ። ከወያኔ ጎን ቆመው እኛን የመተንኮስ ሥራ መስራታቸውን ስንመለከት እንደከዱን ገባን። ህወሓት ወይም ወያኔ የሻዕቢያን ድጋፍ ለማግኘት እርሱም በሚሰራው ሁሉ ከጎኑ ስለሚቆም አንዳቸው የአንዳቸውን ስህተት ሳይቀር መደገፍ ጀምረዋል። ለምሳሌ ኤርትራ የነበረው የቀድሞ ሰራዊት ከነቤተሰቡና ሰራዊቱ ያገለግሉ የነበሩትን 50,000 ሴተኛ አዳሪዎችን ሳይቀር አፈናቅሎ በትግራይ ካምፕ ውስጥ ሲያፈሳቸው መለስ ሊቃወም ቀርቶ እንዲያውም ለእነርሱ ወግኖ ይከራከርላቸው ጀመረ። እነዚህ እኮ ለሰራዊቱ አገልግሎት የሄዱ ሴቶች ናቸው፣ ይግቡ፣ ስለዚህ ከኤርትራ መባረራቸው ተገቢ ነው ይላል። አፋቤትና አስመራ የነበሩ ሰዎችን በማሰባሰብ በቁጥር ወደ 47,000 የሚደርሱ ሰዎች ተሰብስበው ትግራይ ላይ ተከማቹ። ትንሽ ቆይተው ከትግራይ ወደ አዲስ አበባ መጥተው እንዲሰፍሩ ተደረገ። አማራም ይህንን አይቶ እንዴት እንዲህ ይደረጋል ብሎ ለጊዜው ተጫጫኸ። መለስም እነዚህ ሰዎች ሪፈረንደም ሊያካሂዱ ነው፣ አገራቸውን የማጥራት መብት አላቸው ሲል የህዝቡን መፈናቀል ደግፎ ተናገረ። የሻዕቢያ ሰዎች የመለስን መሽቆጥቆጥ ሲያዩ ሐሳባቸው እየተቀየረ ለወያኔ እየወገኑ መምጣታቸው በግልጽ ይታይ ጀመረ። ወያኔ በሶስትዮሽ መወሰን የሚገባውን ውሳኔ ብቻዋን ስትወስን ያለምንም ተቃውሞ ይቀበሉታል። ወያኔዎችን በበኩላቸው ሻዕቢያዎች የሚፈጽሙትን ነገር ያለ ተቃውሞ ያሳልፋሉ። ያኔ ሁለቱ ኃይሎች አገራቱን ምን ሊያደርጓት እንደሚችሉ ፍንጭ ታየኝ። በዚህና ይህንን በመሳሰሉ ምክንያቶች ሻዕቢያ ለወያኔ አይደለ። የወያኔ ሰራዊት ሸገር ገባ። በየቀበሌው የሰላምና መረጋጋት አስተዳደር ብለው ከፈቱ። ይህ ሁሉ አካሄዳቸው የሀገር መከላከያውን ቦታ ለመተካት ነበር። ጉዳዩ በፓርላማ ውስጥ እንኳን ተነስቶ ተወያይተንበት አናውቅም። ሁለቱ ኃይሎች ተነጋግረው ይጨርሱታል። ነገሮችን አመቻችተው ከጨረሱ በኋላ የቀድሞ የሀገር መከላከያ ሰራዊት ይፍረስ ብለው በይፋ አቋማቸውን ማራመድ ጀመሩ። እኔም የደርግ ሰራዊት ከምኒልክ ጀምሮ እየተቀጣጠለ እየተዋለደ የመጣ የቀድሞ ስርዓቶች አስጠባቂ ነው የሚል እምነት ስለነበረኝ የሰራዊቱን መፍረስ ደገፉኝ። ትልቅ ስህተት ነው የሰራሁት። ኋላ ላይ ሳስበው አብዛኛው የደርግ ወታደር የኦሮሞ ተወላጅ ስለሚበዛው ባይፈርስ ይሻለን ነበር። ዞሮ ዞሮ የኢፌድሪ ሰራዊት እንዲቋቋም የደርግ ሰራዊት መፍረስ ነበረበት። የሚተካው ደግሞ የኦነግና የህወሓት ሰራዊት ነው ሊሆን የሚችለው። በጊዜው የኛ ሰራዊት በሀገር መከላከያ ውስጥ እንዲካተት አልፈለግንም። ሁለተኛው ስህተታችን ደግሞ እዚህ ላይ ይጀምራል። እስከዚህ ድረስ ሙሉ በሙሉ የኦሮሚያ ሪፐብሊክ የሚለውን ሐሳብ አልተሆነውም። በሽግግር መንግስት ውስጥ ብንገባም በውስጣችን ነፃ የኦሮሚያ ሀገር እንመሰርታለን ብለን እያሰብን ስለሆነ ሰራዊታችን ብቻውን እንዲቆም ፈልገናል። በወቅቱ አጠቃላይ ብዛቱ ወደ 20,000 የሚደርሰውን የኦነግ ሰራዊት ያዘጋጀነው ገና ለምትፈጠረው ኦሮሚያ ሪፐብሊክ ነበር። እየቆየን ግን ብዙ ነገሮች እያጣን መጣን። ወያኔም በብዙ ነገር ፋታ ሳጣችን። ይቅርና የኦሮሚያን ሪፐብሊክ ማቋቋም እርስ በእርስም ተገናኝተን ነገ ምን እናድርግ ተባብለን ለመመካከር እንኳን አልቻልንም። ገሚሱ አመራር ከሀገር ወጣ። ገሚሱ ምን አገባኝ ብሎ ከውሳኔ ሸሽቶ ተቀምጧል። ቁጭ ብለን ተማክረን መወሰን አቅቶን እንደዋዛ ተበታተንን። በኦሮሚያ ክልል በላቲን ፊደል ትምህርት የማስጀመሩ ስራ አንዱ ስኬታችን ነው ብዬ አምናለሁ። ኢብሳ ጉተማ የትምህርት ሚኒስትር ከሆነ በኋላ ቁቤን በፍጥነት ወደ ስራ መቀየር አለብን ብለን ተነሳን።
በሽግግር መንግስት ውስጥ ቆየንም ተተነወጣንም የትምህርቱን እሳት አቀጣጥለን መውጣት ነበረብን። በዚህ ላይ የአንደኛ ደረጃ ትምህርት ቤቶች ሰብሳቢ ሆኖ የሰራው ዴሬሳ አስተዋጽኦ ቀላል አልነበረም። ጉዳዩ ብረትን መቀጥቀጥ እንደጋለ ነው እንደሚባለው ያ የሽግግር ጊዜ ካመለጠ ተመልሶ እንደማይገኝ ተረድተናል። ወደ ስራ ለመግባት ብዙም አልቸገረንም። ጫካ ያለን ስናስተምርባቸው የነበሩ መጽሐፍት ስላሉን እነርሱን እንደመነሻ ወስደን ተጨማሪው እንደ አዲስ ተሰርቶ በአንድ ወር ውስጥ ዝግጅቱ ተጠናቀቀ። ኢብሳ እንደ ሚኒስተርነቱ አስፈላጊውን ነገር ያደርግ ነበር። ያኔ በዚህ ሁኔታ የተጀመረው ትምህርት አሁን አንድ ትውልድ ሊያፈራ ችሏል። በዚህ ጉዳይ ኦህዴዶች እነርሱ ያስጀመሩ ስለሆነ እናፍርሰው የሚል አቋም ባለመያዛቸውና ተጠናክሮ እንዲቀጥል በማድረጋቸው ሊመሰገኑ ይገባል። ገላሳ ከውጭ መለስና ትንሽ እንኳን ሳንወያይ ወደ ሰራዊታችን ሊሄድ ይልና ወደ ሐረርጌ ይጓዛል። ይህ ውሳኔ በኦነግ ታሪክ ውስጥ ትልቁ የስትራቴጂክ ልዩነት ስትራቴጂክ ዲቨርጀንስ የታየበት ነው። በሜዳ የነበረው አመራር ገላሳ ዲልባ በወታደራዊ ኃይል ሲያምን፣ በድርድር የነበረው አመራር ሌንጮ ለታ በዲፕሎማሲና በፖለቲካ ትግል ያምን ነበር። ይህ ሁኔታ በፖለቲካ ሳይንስ የጦር መሪውና የፖለቲከኛው አጣብቂኝ ዘ ኮምባታን ቨርስ ፖለቲካል ዳይላማ በመባል ይታወቃል። ገላሳ የፓርቲያችን ሊቀመንበር እንደመሆኑ እያንዳንዱን ነገር ከእርሱ ጋር መማከር ነበረብኝ። በቻርተሩ ውስጥ እኛን የሚመለከት ወይም በቀጥታም ሆነ በተዘዋዋሪ ጥቅማችንን የሚነካ ጉዳይ ሲኖር ቀድሜ ሪፖርት አደርግለታለሁ። ችግር የሆነብኝ እርሱ በወቅቱ መልስ አለመስጠቱ ነው። በበኩሌ ራዲዮኔን ተሸክሜ ስለምውል ቶሎ ቶሎ ሪፖርት ማድረጌን አልዘነጋም። እርሱ ግን ራዲዮን ደደር ላይ ጥሎ ስለሚሄድ እዚያ ያሉ የሰራዊት አባላት ናቸው የተላከው መልእክት ጽፈው የሚሰዱለት። ታዲያ መልሱ ሲደርሰኝ ጉዳዩ ውሳኔ ካገኘ 2 እና 3 ቀናት አልፎታል። እንዲህ ባለ የግንኙነት ክፍተት እየተቸገርኩ ባለሁበት ድንገት ቶሎ ወደ ሐረርጌ ግንባር መምጣት አለብህ የሚል መልእክት ላኩብኝ። በሄሊኮፕተር ፈጥኜ ሄድኩኝ። ስደርስ አሞኝ ነው አለኝ። እውነትም አሞት ነበር። ፍላጎቱ ውጭ ሀገር ሄዶ መታከም ስለነበር እኔም መጥራት ሳያስፈልገው መታከም ይችል ነበር። ሳልመለስ የበደኖ ክስ ተነሳ። መለስ የበደኖን ክስ ጊዜ ጠብቆ ነበር ያነሳው። በሌለሁበት ፓርላማው ላይ የነበሩት እነ ቢያ አባ ጀባል ናቸው። ቢያ ድሮ ከመለስ ጋር ዊንጌት ትምህርት ቤት አብረው ሲማሩ ይተዋወቃሉ። ቢያ ድንጉጥ መሆኑን መለስ ስለሚያውቅ ፓርላማው ላይ ጉዳዩን አጀንዳ አድርጎ አቀረበው። በእርግጥ እነ ገላሳም መረጃው ነበራቸው። የተገደለ ሰው አለ፣ ነገር ግን እንደተባለው አይመስለኝም። ከሳሾች መረጃ እንዳላቸው አስመስለው ቪዲዮ በማሳየት የቴሌቪዥን ፕሮፓጋንዳ መስራት ጀመሩ። የሚያሳዩት አንድ ደብዛዛ ቪዲዮ ሲሆን በብዙ የፕሮፓጋንዳ ቃላት ታጅበው ያንኑ ምስል ደጋግመው ያቀርባሉ። ምስሉ የሆነ አስክሬን ከሆነ ጉድጓድ ውስጥ ሲያወጡ ያሳያል። የትና መቼ የተፈጸመ እንዴት እንደተፈጸመ የሚለውን አያሳይም ወይም አይገልጽም። አጀንዳው ሲነሳ በተለይ ቢያ አባ ጀበል ተደናገጠ። ይህን ጊዜ ወጥቶ ኑሮን በካናዳ አደረገ። ወደ አገር ቤት ተመልሶ አያውቅም። ገላሳ አብረን ወደ ሸገር ካልሄድን ብቻዬን አልሄድም አለኝ። ከእርሱ ጋር አብሮ ለመመለስ ጊዜውን ስጠብቅ ቶሎ ተመልሼ መሟገት ሳልችል ቀረው። በክፍተቱ አሉባልቶች መዛመታቸውን ቀጠሉ። ገላሳ እንዋጋ ይላል፣ ሌንጮ እንነጋገር ይላል የሚል ወፍ ዘራሽ ወሬ በእኛ ውስጥም ተነዛ። ወሬው ከውጭ የተወራ ሳይሆን የማዕከላዊ ኮሚቴው አባላት ጉለሌ ቁጭ ብለው ጫት ሲቅሙ ፈጥረው እየለቀቁት ነበር። ዞሮ ዞሮ የወንጀላው ዝናቡ በእኔ ላይ ዘንቦ አባራ። የተነሳብን ክስ ግን ከባድ ነው። የኔ መልስ ወጥና ግልጽ ነው። ኦነግ ይህንን አልፈጸመም የሚል ሁኔታውን በወጉ ላጤነው ነገሩ በኦህዴድ መፈጸሙን እንድንጠራጠር የሚያደርግ ካልሆነ ኦነግን የሚያስከስስ አንዳችን መረጃ የለም። መከራከሪያ የነበረው ያንም ያህል እልቂት ኦነግ ከፈጸመ አመራሩ በሕግ ሳይጠየቅ እንዴት ሊታለፍ ቻለ የሚል ነው። መንግስት ወንጀሉን ስለመፈጸማችን ማስረጃ ቢኖረው ፍርድ ቤት አቁሞ ሊያስፈርድብን ነበር። እኔ እንኳን በግሌ ክሱ በፓርላማ ደረጃ ከቀረበ በኋላ ብዙ ጊዜ ወደ ሀገር ቤት ተመላልሻለሁ። በዚህ ጉዳይ የሕግ አካል ጥያቄ አንስቶብኝ አያውቅም። በምርጫ እንደማያሸንፉን ሲገባቸው እንዲህ ያለ ዘግናኝ ጨዋታ ወደ መፈብረክ ተሰማሩ። ኦነግ
አማራን የሚያጠፋ አውሬ አድርገው ፕሮፓጋንዳ ለመስራት ተጠቅመውበታል። የሚያሳዝነኝ መታመናቸው ነው። በመንግስት ራዲዮ ብቻ ሳይሆን በሌላ ሚዲያም ለቃለ መጠይቅ ቀርቤ የበደኖ ፍጅት ጉዳይ ሲነሳብኝ ጉዳዩ በምን ደረጃ ተቀባይነት እንዳገኘ ይሰማኛል። በተለይ በአማርኛ ቋንቋ ተናጋሪው ህብረተሰብ ዘንድ እጅጉን ሰርጓል። ዶክተር ነጋሶ ጊዳዳ የአርባ ጉጉን ጭፍጨፋ ኦነግ ነው ያደረገው ብሎ ቁጥር ጠቅሶ ጽፏል። ታዲያ ከነጋሶ ምን ይጠበቃል? ነጋሶ አንዴ ፓርላማ ላይ ኦነግ የሚያደርጋቸውን ብሎ የሰው ምላስ ቆርጠው ሆድ ዘርግፈው እያለ ሲያወራ መለስ ዶክተር ነጋሶ ዝም በለ ብሎታል። እነርሱ የሚነዙትን ፕሮፓጋንዳ እውነት አድርጎ የሚቀበል ሰው ነበር። ነገሩን ከኔ በላይ ሊያውቅ የሚችለው በጊዜው በቦታው የነበረው ገላሳ ዲልባ ነው። ሆኖም እንደ ሐረር እና ባሌ ባሉ ቦታዎች የሰላማውያን ዜጎች ግድያ ትልቅ ችግር መሆኑን አውቃለሁ። የሚገደለው አማራ ብቻ ሳይሆን ክርስቲያን ኦሮሞም ጭምር ነው። ይህ ደግሞ ከዚያም በፊት ከዚያም በኋላ ሊከሰት ይችላል። በማህበረሰቡ ውስጥ በልማድ አማራ ክርስቲያን ነው፣ ክርስቲያንም አማራ ነው የሚል እምነት አለ። ከዚህ የተነሳ ግጭት በተነሳ ቁጥር አማራ ኦሮሞ ሳይባል ክርስቲያን በመሆኑ ብቻ ለጥቃት ይጋለጣል። ይህም ሲባል በሰራዊታችን ውስጥ እንዲህ አይነት አስተሳሰብ ያለው ሰው የለም ማለት አይደለም። በየአካባቢው የተመለመለ ጦር እንደመሆኑ ከመካከል ይህ አመለካከት ያለው ይኖራል። ለምሳሌ ጃራን ብንወስድ ለእርሱ ሙስሊም ያልሆነ ሁሉ አማራ ነው። ግን ደግሞ በአደባባይ ኦሮሞ 3 ሃይማኖት አለው ብሎ ፕሮፓጋንዳ ይሰራል። በአፉ ክርስቲያን ሙስሊምና ዋቄ ፈታ ቢልም በተግባር ግን ተቃራኒውን አስተሳሰብ ያራምድ ነበር። የእርሱ አይነት አመለካከት ያላቸው ሰዎች አይጠፉም። በማህበረሰቡም ውስጥ የዘለቀ ፍረጃ ይኖራል። ጠላት ብለን ስንተነትን የአማራ ገዢ መደብ እንላለን። መንግስትም ብለን ስንነሳ ያው የክርስቲያን መንግስት ነው። በወቅቱ ምንም ምስጢር የለውም። የቀዳማዊ ኃይለ ሥላሴ መንግስት ግልጽ በደል ይፈጽም እንደነበር አያጠያይቅም። ይህ በደርግ ጊዜም ቀጥሏል። በዚህም ምክንያት አንዳንዶች አጋጣሚውን ጠብቀው ጥቃት መፈጸም ውስጥ ሊገቡ ይችላሉ። በዚያ ወቅት በቦታው ላይ የነበሩ የኦነግ ሰራዊት አባላት ጉዳዩ መፈጸሙን በግልጽ ይናገራሉ ብለው ጥያቄ የሚያነሱ ሰዎች ገጥመውኛል። እኔ መረጃው የለኝም። በቦታው የነበረው ገላሳ ነው፣ እርሱ ደግሞ አሁን የለም። ስለዚህ አልሆነም ብዬ እርግጡን መናገር አልችልም። ሊሆን ይችላል። ጥሩ የሰሩ ይመስል እንደ ጀብድ የሚያወሩ ሰዎች ካሉ በጣም ያሳፍራል። የሆኑ ግለሰቦች በሆነ ስሜት ተገፋፍተው በግብታዊነት እንዲህ ሊያደርጉ ይችላሉ። ኃላፊነት የሚሰማው ተጠያቂነት ያለበት ድርጅት ግን በጭራሽ ይህንን ፖሊሲ ሊያራምድ አይችልም። ማን ምን ወንጀል ሰራ ብሎ እውነቱ በትክክል ሊታወቅና ለፍርድ ሊቀርብ ይችል የነበረው በገለልተኛ አካል ቢጣራ ነበር። ወያኔ ፕሮፓጋንዳውን ሰራበት እንጂ ምርመራ እንዲጣራበት አላደረገም። ይህንንም በራሱ ላይ የሚመሰክርበት ተጨማሪ ማስረጃ አድርጌ ወስደዋለሁ። ኦነግ ወንጀል ፈጽሞ ቢሆን ኖሮ ምርመራውን አስፍተው ማስረጃውን አሟልተው ክስ ያቀርቡ ነበር። ቀስ በቀስ ነገሮች መሻከር ጀመሩ። ህወሓት ኦነግን ለስልጣኑ ስጋት እንደሆነበት አድርጎ ማሰብ ጀመረ። ተቀናቃኝነቱም ከረረ። ኦነግና ህወሓት አንድ ቦታ ላይ ሲገናኙ እንደሚፎካከሩ ሰዎች አካባቢው በስጋት ይሞላል፣ ውጥረት ይነግሳል፣ ሰው ይጨነቃል። እኛ ወያኔ ሊያጠፋን ተነስቷል እንላለን፣ እነርሱም ኦነግ ስጋታችን ነው ይላሉ። ስለዚህ በተገናኘን ቁጥር በተቻለ መጠን ግንኙነታችን የተለሳለሰ እንዲሆን ለማድረግ እንሞክር ነበር። አንዳንዴ ነገሮች ሲካረሩ ለማርገብ ብዬ ቀልድ ቢጤ ወርወር አደርጋለሁ። መለስ በቀልዴ ትንሽ ይዝናናል። ሰውነቱ ከውጥረት ሲረጋጋ ያዋለሁ። ሌንጮ ለታ ትግል ህይወቱ የተሰኘውን መጽሐፍ ፖለቲካዊ ህይወቱን፣ ማህበራዊ ህይወቱን በዚህ መንገዱ እየተረከ ይቀጥላል። ትረካው እንደወደዳችሁ ተስፋ እናደርጋለን። ሌንጮ ለታ አሁን ባቀረብንላችሁ ቪዲዮ ላይ ያነሳቸው ሐሳቦች ላይ ሐሳብ ካላችሁ በኮሜንት ቦክስ ላይ አሳውቁን። ትረካውን ከወደዳችሁት ለሌሎችም ተደራሽ እንዲሆን ሼር ያድርጉልን። አብራችሁን ስለቆያችሁ ከልብ እናመሰግናለን። በሌላ ትረካ እስከምንገናኝ ድረስ ቸር ቆዩን።